አሁን ያን ሁሉ ትቶ እቤት ሲመጣ ኪንግ መሆን ይሰማዋል። ስለዚህ አንቺ እንግዲህ ጀመረህ አትበይ ሲናገር ንጉሥ ሆይ ወደ ቤትዎት እንኳን ደህና መጡ ይግቡና ይቀመጡ ዙፋኖት ላይ ነው ማለት ያለብሽ። ዝሆኑ 75% ሴል ይላል። ዝሆኑ የተለጠፈበት ሰውነቱ ላይ ዝሆን ነው እኮ ትልቅ ዝሆን 75% ሴል ገዝታ መጣች እና ጓሮ አቆመችው፣ ጓሮ አሰረችው። ባልየው መጣ ይሄው ገዝቼዋለሁ። ለምን ሴል ወጥቷለች? እሺ ምን እናርገው? በቃ ዝሆኑን ምን እናርገው አለ። ምንም ሴል ስለወጣ ብቻ ነው፣ ትልቅ ሴል ስለቀነሰ ብቻ። ደግሞ በመመረር አይደለም፣ በትህትና በመጮህም አይደለም፣ በእኛ ኃይል አይደለም የሚሆነው፣ በእኛ ጉልበት አይደለም የሚሆነው። አንዳንድ በኃይል የሚጮህ ሰው ሲገጥሙኝ ስማ አንተ ረጅም ጊዜ ማገግ አትፈልግም? ይሄ የጉሮሮ ትቦ ተበጥሶ በቃ ከዛ ከርከሮ ነው የምትሆነው። በቃ ስለዚህ ተረጋጋ። ባንተ ጮህት አይደለም ባንተ ጮህ። ከአምስቱ እህቶች አራቱን ሚዜ ማድረግም ትችላለህ። ፖሊስ ሲመጣ መስኮት አውርዶ it's my fault አለ። ይብራል። እንደዚህ ቀዝቀዝ ያለ መሆን የለብንም። የጋለ ነው መሆን ያለብን። የጋለ ነው መሆን ያለብን። ከእግሩ ስር መጥፋት የለብንም። ደግሞ እንደ ማርያም ማለት ነው። በቃ ከእግሩ ስር መጥፋት የለብንም። እኔ እንደሱ አይነት ህይወት ደስ ይለኛል። እዚህ ሀገር ለመጀመሪያ ጊዜ ትምህርት ቤት ለመማር ስመጣ እና እዚህ ኮሎራዶ ሲሲዩ ኮሎራዶ ክርስቲያን ዩኒቨርሲቲ የሚባል ነውና እዛ ስማር በጣም እንደው ገረመኝ። 9 ተማሪዎች ነን። ጠቅላላ 9 ውስጥ 8ቱ ነጮች ናቸው። እኔ ብቻ ነኝ አበሻ። እና አብሮ አይሄድም። ካልቸራችንም ክርስትናችንም አብሮ አይሄድም። ለምሳሌ ለብ ያሉ ናቸው እነሱ። ለምሳሌ በረፍት ጊዜ ስንወጣ ሲጋራ ምናምን አጭሰው ሲመጡ አያለሁ። ተማሪዎች እኮ ነን፣ ተማሪዎች ስለ መለኮት ትምህርት ቤት ነው ማለት ሲጋራ አጭሰው ይመጣሉ። አንዳንዶቹ ደግሞ እንጋብዝኛ ቸርች ስቲና ብሎን ቸርቻቸው ሲሄድ በሩ ላይ የሲጋራ መተርኮሻ አለ ቸርቻቸው ላይ እና ደግሞ ስሞኪንግ ዞን የሚል ደግሞ ከቸርቹ በጀርባ በኩል ደግሞ አለ እና ከኔ ጋር አይሄድም። እኔ ሲጋራ ማጨስ ለሰው ልጅ ቢያስፈልግ ኖሮ እግዚአብሔር መጀመሪያ ለአዳም በዚህ በኩል ችምኒ ይሰራለት ነበር ብዬ ማምን ሰው ነኝ። ችምኒ አላረገለትም። መተንፈሻ ነገር የለም እዚህ ላይ ችምኒ ድፍን ነው። ይሄ ራሳ ድፍን ነው፣ ጭስ መውጫ የለውም። አያስፈልግም ነበር ብዬ ማምን ሰው ነኝ። የመንፈስ ቅዱስ ማደሪያ ነኝ። ምንም ነገር ይሄ መጠጥ፣ ሲጋራ፣ ጫት፣ ይሄ አልኮል ምንም አያስፈልግም። እኔ ተንቀሳቃሽ ታቦት ነኝ ብዬ ማምን ሰው ነኝ። ታቦት ነኝ፣ ተንቀሳቃሽ ታቦቴ ክርስቶስ እኔ ጋር አለ ብዬ ማምን ሰው ነኝ። እና እንደዚህ ሲያደርጉ ግራ ገባኝ። አስተማሪው ፕሮፌሰሩ መጥቶ ስለ ሆሞሴክሹዋል ስለ ሌዝቢያን I think they have right ብሎ ነው የሚናገረው እንጂ የሆነ ቆፍጠን ያለ እንትን የለም። እኔ ደግሞ ምን አልኩኝ? አይ የትምህርት ቤት እንግሊዝኛ ለማወቅ ካልሆነ በስተቀር ለኔ እዛ ኢትዮጵያ ኢቲሲ እነ ፓስተር አበራ ያስተማሩኝና አባባ ከዳሙ ያስተማሩኝ በቂ ነው አልኩኝ። በቃ በቂ ነው አልኩኝ። በጣም ነገረመኝ። በቃ በፍጹም አልሄድንም አልሄድንም። እና ሊበራል መሆን አያስፈልግም ለማለት ነው። ሊበራል የሆነ በቃ ዝም ብሎ ቅልቅል ያለ መሆን ነው። በመስሪያ ቤትም እሷ እኮ ክርስቲያን ነች፣ እንደዚህ አይነት በሷ ፊት አትናገሩ መባል መቻል አለበት። እሱ ክርስቲያን ነው ማለት የጌታ ልጅ ነው፣ የእግዚአብሔር መንፈስ ያለበት ነው መባል ነው ያለበት። በተለይ በዚህ ሀገር ስኖር ወጣቶች ለእናንተ ትንሽ ምክር መስጠት እፈልጋለሁ። ጥሩ ነገር አለው፣ ደግሞ ጥሩ ያልሆነ ነገርም አለ። ጥሩ የሆነውን ነገር አመስግነን በዚህ ሀገር ስንኖር እኛ ሀገራችን በሰማይ ስለሆነ ጥሩ ያልሆነውን ነገር ደግሞ በግላችንም መቃወም፣ ሌሎችም ወደዚህ እንዳይገቡ መርዳት ነው ያለብን። አንዳንድ ጊዜ ሰው ስታዩ ግራ ይገባቸዋል። ወንድ ነው ይሄ ወይ ሴት ነው? ሂል በለው ሺል በለው ሂሺ ግራ ይገባቸዋል። እዚሁ ስንኖር ሊበራል መሆን የለብንም። የጋለ ምጣድ ደግሞ ኖ ማለት ያለብን ወጣቶች
ድሮ ከአሜሪካ ሚሽነሪ ለአፍሪካ እንደሄደ አሁን ከአፍሪካ ነው ሚሽነሪ ለአሜሪካና ለካናዳ የሚያስፈልገው። እናንተ የአሜሪካ ሚሽነሪዎች ናቸው። አሜን። ልጆቻችን የአሜሪካ ሚሽነሪዎች ናቸው። እንደዚህ ግራ የገባውን ይሄ እንደዚህ አይነት የሆነውን ትውልድ ምን የሚለውጡ የሚያናውጡ ናቸው ልጆቻችን። ስለዚህም በዚህ መንፈስ ነው ብቻችን አይደለንም ያልኩት። እናሳድገው ልጆቻችን በዚህ አይነት መንፈስ ነው ማሳደግ ያለበት። ስርኤም 3 ማዎችን እየተናገርኩ ነው። ማርያም በእግሩ ስር ሆነች። ራሱን እግዚአብሔር ምን አረገች? ፈለገች። ራሱን እግዚአብሔር እጁን ሳይሆን ልጁን ነው መፈለግ። ፍትፍቱን ሳይሆን ፊቱን ነው መፈለግ፣ ራሱ እግዚአብሔርን። ሁለተኛው መስማት፣ ቃሉን ትሰማ ነበር፣ ድምጹን ትሰማ ነበር። ድምጹን እየሰማን ቃሉን እየሰማን መሄድ አለበት። ሶስተኛው መጸለይና ማምለክ ነው፣ ማገልገል ነው። በቃ ሶስተኛው መጸለይ። በእግሩ ስር ሆና ጌታ ከሄደ በኋላ እርግጠኛ ነኝ ባይጻፍም በዛ መንፈስ ሆና በዛ ሁኔታ ሆና በእግሩ ስር ትወድቃለች፣ ታመሰግናለች። ቤቴን የጎበኘህ እግዚአብሔር አመሰግንሃለሁ፣ ወንድሜን ያስነሳህ እግዚአብሔር አመሰግንሃለሁ፣ እንደዚህ ያደረክ እግዚአብሔር እያለች እግዚአብሔርን እያመሰገነች ነው የምትሄደው። እና አሁን ዛሬ የምንማረው የመጨረሻው ለዚህ ቀን ማለት ነው መጸለይና ማመስገን የሚል ነው። በቃ መጸለይ በእግሩ ስር ከሆነን አይቀር ምንድነው ማድረግ ያለበት? አንድ ላይ መጸለይ። በእግሩ ስር የሚያልፍ ሰው ኃጢአትን እምቢ እያለ ጽድቅን እሺ እያለ በእግሩ ስር በጸሎት ሊሆን ይገባል። በእግሩ ስር የሆነ ሰው የትም ቦታ ቢሆን ማንም አይለውጠውም። እግዚአብሔር ተባረከ ይሁን። ማንም አይለውጠውም። ጧት ስለ ዮሴፍ ልብስ አንስተን ነበር። ዮሴፍ ከኔ ጋር ተኛ ባለችው ጊዜ ምን አለ? እምቢ አለ። በእግሩ ስር የሚያሳልፍ ሰው አንዳንድ ጊዜ እምቢ ማለትም ጽድቅ እንደሆነ ይቆጥራል። እምቢ ይላል፣ ሁሉን እሺ አይልም። አሜን። እምቢ አልፈልግም ይላል። ወጣቶች ስሙ፣ ከጋብቻ በፊት የግብረ ሥጋ ግንኙነት መፈጸም ዘመናዊነት ሳይሆን ዘማዊነት ነው። ስለዚህ እምቢ ልትሉ ይገባል። እዚህ ላይ ለእናንተ መናገር ፈልጌ ነው። እምቢ በሉ እና ልብ በሉ። እግዚአብሔር ያያል። ዮሴፍ ምንድነው ያለው? ይሄ ዙሪያው ዝግ ነው፣ የሚያይ የለም፣ ማንም የለም ነው ያለችው። እሷም ቤቱ ባዶ ነው፣ ሰው የለም ነው ያለችው። ማለት ሰዎቹን ከዚህ ከሱቅ የሆነ ነገር እንዲገዙ አይደለም የላከቻቸው፣ ከፋብሪካው እንዲገዙ አርቃ ነው የላከችው ማለት ነው። ስለዚህ ማንም የለም። እሱ ምን አለ? አዎ ዙሪያው ዝግ ነው፣ በዚህ በኩል ግን ክፍት ነው እንደማለት። ማን ያያል? እግዚአብሔር ያያል። አሜሪካ ካሜራ የበዛበት ሀገር ነው፣ ግን ከዚህ ካሜራ በላይ የእግዚአብሔር ካሜራ አለ። ስለዚህ ምንድነው? በእግዚአብሔር ፊት እንዴት ኃጢአት ትሰራለህ ያለው። ስለዚህ በጣም መጠንቀቅ መቻል አለባቸው ማለት ነው። ዮሴፍ እምቢ አለ። ለምን? በጌታ እግር ስር ሆኖ ህልሙን ጠብቆ የእግዚአብሔርን ፈቃድ እያስፈጸመ የሚሄድ ሰው ነበር ማለት ነው። ሌላው መናገር የምፈልገው በተለይም ደግሞ በዚህ ዙሪያ የጸሎት መሰዊያችንን የደፈረሱ የጸሎት መሰዊያችንን ማደስ ነው ያለብን። እንደገና እንድንመለስ ጠይቃቸዋለሁ። እንደገና ወደ እግዚአብሔር ሐሳብ እንድንመለስ፣ ወደ እነዚህ የጸሎት ጉዳዮች እንድንመለስ ነው የምጠይቃችሁ። የጸሎት መሰዊያችን ፈርሷል ወይስ አልፈረሰም የምትሉ ከሆነ እንደ ባልና ሚስት እንደ ክርስቲያን እነዚህን 10 ምልክቶች ቼክ አድርጉ። ዝም ብዬ አነባቸዋለሁ። ይኸው ገበያ አብሮ ለመሄድ የደበረ ቀን የጸሎት መሰዊያ ደፍርሷል ማለት ነው። ከሚስት ጋራ ገበያ አብሮ ለመሄድ የደበረ ቀን። አይ ገበያ አብሮ መሄድ ከደበረ አብረህ እንድትጸልያለህ። አንዳንድ ባልና ሚስት ገበያ አብሮ ሄዶ ሲሄዱ በግድ አብሮ ሄዶ ከዛ ሲመለሱ በታክሲ በኡበር ትመጣለች እሷ። ተጣልተው እዚያ ገበያ ቦታ ተጣልተው ወይ ጥሏት ይመጣል። በቃ ለምን? ሴት ወንድ ከቤት አስቦ ነው የሚገዛውን ሁሉ የሚሄደው። ከቤት አስቦ ነው የሚሄደው። ቀጥታ እሷን ፒክ አድርጎ ነው የሚሄደው። ሴት ደግሞ እዚያ ያየችውን ሁሉ በተለይ ሴል የሚል ካለ ሴል ትወዳለች ሴት ይባላል። እና ሴል
አንድ መጽሐፍ ላይ ሳነብ ዝሆኑ 75% ሴል ይላል። ዝሆኑ የተለጠፈበት ሰውነቱ ላይ ዝሆን ነው እኮ ትልቅ ዝሆን 75% ሴል ገዝተው መጣች እና ጓሮ አቆመችው፣ ጓሮ አሰረችው። ባልየው መጣ፣ ይኸው ገዝቼዋለሁ። ለምን ሴል ወጥቷለች? እሺ ምን እናርገው? በቃ ዝሆኑን ምን እናርገው አለ። ምንም ሴል ስለወጣ ብቻ ነው፣ ትልቅ ሴል ስለቀነሰ ብቻ። እስቲ ክሎዚቱን ተመልከቱ። ልብስ ተከምሮ መሄጃ ሰጥቷል። መሄጃ በሴል ተገዝቶ ይሄ አማዞኑ ቲሙ እንደው ስንቱም ያጨቃጭቅ። እስቲ ቆጠብ በሉ፣ በቃ ቆጠብ በሉ። ወደ ገበያው ልመለስ። ገበያው የጸሎት መሰዊያ መፍረሱን የምታውቀው የገበያው ሁኔታ ተመልከት። እኔ ሁሉን ነገር ባትገዙም ወይም ሁሉን ነገር እንትን ባትሉም መስማማቱ ግን ጥሩ ነው። መስማማቱ ቢያንስ መስማማቱ። ገበያ ስንሄድንና ባለቤቴ እኔ ጋሪ ገፊ ነኝ፣ እሷ ገዢ ነች። ራሱ ጆብ ዲስክሪፕሽናችን ማወቅ አለብን። ጆብ ዲስክሪፕሽን ሰላም ነው የሚያኖረው። በቃ በሰላም በቃ እኔ ምን አጨቃጨቀኝ? እንትኔን አውቃለሁ። እኔ ስጦታዬን አውቃለሁ በደምብ። ስለዚህ እኔ ከኋላ ጋሪ መግፋት ነው፣ በትህትና በቃ በትህትና ማገልገል ነው የኔ ስራ። በቃ እሷ ከፊት ነው የምትሄደው። ፍሪጅ ትከፍታለች። ይሄኛው ጥሩ ነው፣ ይሄኛው እንደዚህ፣ ይሄኛውን ወተት እንግዛው 2% ነው የሚለው፣ ይሄ 1% ፋት ነው፣ ይሄ 2% ፋት ነው፣ የትኛው ይሻላል ትላለች። እኔ 2%ቱን እንግዛ ይሆን? ከ2%ቱ 1 ይሻላል። 1 እሺ 1 ተመልሼ ወደ 1 እንደገና መጀመሪያውን ታዲያ ለምን እኔን ጠየቅሽኝ አልልም። አይደለም ምን አስባለኝ? እኔ በጉድዊል መንፈስ ነው የወጣው። ስወጣ ራሱ ከቤት ስወጣ በጉድዊል ነው የምወጣው። ዝም ብዬ ጋሪ መግፋት ትጭናለች። ከዛም በኋላ እንገፋለን። ደግሞ አየሉን ሁሉ ነው የምትገባው። አየሉን በሙሉ በዚህ ትዞራለች፣ በዚህ ትዞራለች። አንዳንዴ ምንም አትገዛም። መጀመሪያ ጠይቄያለሁ። ቆይ ካልገዛሽ በዚህ አየል ለምን እንዞራለን ብያት፣ እሷ ያለች ምንድን ነው? ስፖርት ነው፣ ዝም ብለህ ተከተል ነው ያለች። ለካ አብሮነቱን ትፈልገዋለች። ለካ ይሄ በሷ ኮንቴክስት ይሄ ስፖርት ነው። ከባሏ ጋር እንደዚህ መሄድ፣ ባሏን ጋሪ ያስገፋሽ ከኋላ ዓለም ተመልከት ምን አይነት ሴት እንደሆንኩ። በቃ ደስ ይላታል። በቃ ስለዚህ እኔ ራሴን ሰብኬ ነው የምወጣው። ደሞዝ ገበያ ስትሄድ ከባለቤት ጋር እሷ አየሉን ሁሉ ስለምትዞር ምንም አትጨቃጨቅ። ዝም ብለህ ጋሪውን ግፋ። ስታማክርህ በትህትና ሰጀስት አድርግ፣ ሀሳብ ስጥ። ሀሳብህ ከወደቀም አትበሳጭ። ዝም ብለህ በጉድዊል ሂድ ብዬ ሰብኬው፣ ደሞዝን እቤት ሰብኬው ተማምነን ነው የምንወጣው ገበያ ማለት። ስለዚህ ተጣልተን የምንመጣበት ምንም ሚንስ የለም። ኦልሬዲ መጀመሪያ ራሴን አሸንፌያለሁ። እውነተኛ ፍቅር ማለት ከሚወደው ሰው ጋራ በፍቅር ለመኖር ራስን ማስተባበር ነው። ራስን ማስተባበር። እስቲ ራሳችሁን አስተባብሩ። ከራሳችሁ ጋር ስብሰባ አድርጉ። ከራሳችሁ ጋር በየቀኑ ስብሰባ አድርጉ። ሰውየው ከሥራ ከመምጣቱ በፊት ስማ፣ ራሴ አሁን ሊመጣ ስለሆነ ተባበር ከሱ ጋር። በአቀባበል ተባበር። ስማ ራሴ ተባበሪ፣ ከሱ ጋራ ተባበሪ። ነፍሴ ዳዊት እንደዛ ነው። ነፍሴ ሆይ ለምን ታስቸግርኛለሽ? ለምን ታስጨንቅኛል? ስብሰባ ያደርጋል ከራሱ ጋር። የአምላኬን መድኃኒት የፊቴን መድኃኒት አምላኬን ደስ አሰኘው ዘንድ እንዲህ አድርጊ እንዲህ አታድርጊ ይላል። በቃ እና ስብሰባ ማድረግ ከራስ ጋር ጥሩ ነው። ለብቻ ቢያንስ በቀን ውስጥ 10 ደቂቃ ያህል ቁጭ ብላችሁ ከራሳችሁ ጋር ስብሰባ ማድረግ ጥሩ ነው።
እዛ ኢትዮጵያ ደብረ ዘይት ኩሪፍቱ ወይም ባቦጋያ የሚባል አለ። እነ ደሬነ ዶክተር ታውቃላችሁ፣ ፓስተር ታውቃላችሁ አይደል? እዛ እንሄዳለን በአመት አንድ ጊዜ ምናምን እኛ የቃለ ሕይወት አገልጋዮች ሽማግሌዎች አገልጋዮች እንትን እቅድ ለማውጣት ነው የምንሄደው። ታዲያኛ አንዲት ፈረንጅ ሴት አየሁኝ የኤስአኤም ቋንቋ ትምህርት ቤቱ አቃታለሁ እዚህ መጣለች። 2 ልጆች አላት፣ ባለትዳር ነች፣ ብቻዋን መጣለች። እንዴት መጣሽ ብቻሽ ስላት አሁን ይሄ ሳምንት የኔ ጊዜ ነው፣ የጽሞና ጊዜ ማረግበት ከራሴ ጋራ ማወራበት የኔ ጊዜ ነው አለች። በቃ ራሴ ረፍ የምልበት ጊዜ ነው። ልጆቹስ ባሌ ይጠብቃል፣ ሁሉን እዚያ ቤት አለ። እሷ እንደዚህ ራሷን ለማየት ነው እዚያ የመጣችው። እኛ ደግሞ 7 ሆነን ለስብሰባ ነው የመጣ ነው። ሽማግሌዎች ሰነጨቃጨቅ ቆይተን ነው ምን ሄደው እዚያ በቃ እና ትልቅ ትምህርት ተማርኩኝ። መቼ ነው የራሳችን ጊዜ የሚኖረን? ከራስ ጋር ስብሰባ ማረግ፣ ከራስ ጋር በጌታ ፊት መሆን፣ በጌታ ፊት መሆን እሱ እንዴት ይጠቅማል መሰላችሁ? ከስራ እንደመጣህ ባል ማታ ወይም አንቺ ከሆንሽ ከስራ የመጣሽው እቤት የዋለውን ሰው ደግሞ ጥሩ አቀባበል ቢያደርግም ግን እንዴት ዋልክ እንዴት ዋልሽ ብሎ ለተወሰነ ጊዜ መነጋገር፣ የቀኑን ግምገማ ማድረግ በጣም አስፈላጊ ነው። የጸሎት መሰዊያችን መፍረሱን ወይም መደፍረሱን መጀመሪያ ይደፈርሳል፣ ከዛ ይፈርሳል። መደፍረሱን የምናውቀው አንዱ እሱ ነው። ሁለተኛው አብሮ ለመብላት ፈቃደኛ ያልሆንክ ቀን፣ አብሮ ለመብላት ፈቃደኛ ያልሆንክ ቀን ወይም አብራችሁ ስትበሉ አስተያየት ለመቀበል ፈቃደኛ ያልሆንክ ቀን። ሚስት ባሏ የሚበላውን ሁሉ ነው የምትከታተለው። እነዛን ጊዜ አይክፋህ፣ ለጤንነት ብላ ነው፣ ረጅም ዕድሜ እንድትኖርላት ብላ ነው። ታውቃላችሁ? እስቲ ቸክ አድርጉ። ድግስ ቤት ስንሄድ፣ ሰርግ ወይም ደግሞ ግራጁዌሽን ወይ የሆነ ስንሄድ ምግብ ልናነሳ ስንነሳ እስቲ ቸክ አድርግ። ሚስት ከፊት ነው የምትሆነው፣ ከፊት ነው የምትሆነው። ከዛም በኋላ እንዴት ትላለች? እሱን አንሳው ያንን ዝለለው ትላለች። መመሪያ ነው የምትሰጠው። ያኛው ጃንክ ፉድ ነው፣ ከዚህ ላይ አታንሳ። ወንድ ብዙ ጊዜ ሁሉንም አንድ ላይ ይቆልላል፣ ይቆልል እና ላይ በላው እኮ ነው። ልክ ከሱ ቢፌ የምነሳ ይመስላል። ስለዚህ እሷ ነች ይሄንን ታስተባብራለች። እንዴት ታረጋለህ? በዚህ ጊዜ ራስን አስተባብር። ምንድነው? እኔ እኮ ህፃን ልጅ አይደለሁም፣ አዋቂ እኮ ነኝ። ምንድነው የምትከታተይኝ? አትበላት። ስትበላ ታርመሃለች። ምንድነው በሁለት ጉንጭ የምትሞላው? ምንድነው ያፍኮቴ ደም የምትለው? አፍን ከርነ ብላ ኮቴውን አጥፋ። እንደው በቃ ክትትል ነው የምታረገው። በዚህ ጊዜ ራስህን ከሷ ጋር ለማስተባበር ካልተቀበልክ ሰላም አትኖርም። በቃ ጭቅጭቅ ነው። አንቺም እንደዚሁ ባል የሆነ ነገር ሐሳብ ሲሰጥ ራስሽን አስተባብሪ፣ ፈቃደኛ ሁን የሚል ማለት ነው። እና አብሮ ለመብላት ፈቃደኛ ያልሆን ቀን፣ ቤተክርስቲያን አብሮ ለመሄድና አብሮ ለመቀመጥ ፈቃደኛ ያልሆን ቀን። ቤተክርስቲያን ሄደን አንዳንዴ ባል እዛ ማዶ ነው የሚቀመጠው፣ ሚስት እዛ ለብቻ ለየብቻ። አንድ ላይ መቀመጥ ጥሩ ነው፣ ደስ ይላል። አንድ ላይ ጌታ ሲናገርም እዛው አብሮ መስማት ይቻላል። አራተኛ አብሮ ከጎና ቁጭ ብሎ ቤት የእርሷን የቴሌቪዥን ፕሮግራም ወይም የዩቲዩብ ፕሮግራም ለመከታተል ፈቃደኛ ያልሆንክ ቀን። እሱም ፈቃደኛ ካልሆንክ እንዴት አድርጎ ጸሎት መሰዊያው ጋር አብራችሁ ትሆናላችሁ? ስለዚህ የሚጀምረው ከሱ ነው። አንዳንዴ ጠይቃታለሁ። እሷ በቃ የእሷ ፕሮግራም እሷ ባለቤቴ ማለት ነው። እሷ የምትወደው ድራማ ትወዳለች፣ የአማርኛ ድራማ ትወዳለች። በቃ ደስ ይላታል ድራማ ማየት፣ መዝሙር፣ ድራማ፣ ስብከት፣ እነዚህ ናቸው በዩቲዩብ ፕሮግራሞቿ። እኔ ደግሞ ድራማ ሳይሆን ፖለቲካ መከታተል ነው የምወደው። እኔ መንግስት እንደዚህ መግለጫ ይሰጣል፣ እንደዚህ ምርጫ ቅስቀሳ አለ ምናምን ሲባል ለምን እንደው እንጃ ደስ ይለኛል መስማት ስለ ሀገር እንጂ ድራማ ምናምን አይስበኝም። ግን እሷን ለመተባበር ራሴን አስተባብራለሁ። አንዳንድ ጊዜ የኮሪያ ሁሉ ድራማ ታያለች። እኔ የምልሽ ኮሪያኛ ትችያለሽ እንዴ እላለሁ።
ኮሪያኛ ትችያለሽ ይላል። አይ ግን አልችልም፣ ግን ደስ ይሉኛል አንዳንድ ሁኔታቸው ስላለች እኔም ዝም ብዬ ቁጭ ብዬ የኮሪያ አንድ 30 ደቂቃ የኮሪያ ካየው በኋላ ከዛ ወደ አበሻ እቀይረዋለሁ። ያንን የቴሌቪዥን ድራማ ወደ ራሴ ድራማ እቀይረዋለሁ። አለኝ ዘዴ የምቀይርበት ያንን እንድትረሳው አድርጌ የራሳችን ሙቪ ይኖረናል ማለት ነው። እዚህ ቀረብ ማለት ጥሩ ነው። በቃና ቀርቦ ነው የሚጠየቀው። ባልን በተለይ አጠገቡ ቁጭ ብሎ ደበስበስ እያደረጉ በተለይ ባል ይሄንን እንደዚህ ጸጉሩ እንደዚህ ሲደባብሱት በዚህ ይሄ በተፈጥሮ በሳይንስ ጠቅላላ ነርቡ ሁሉ በዚህ በስተቀኝ በኩል ነው ወደ ታች የሚሄደው በጠቅላላ እና ይሄንን ስዳብሰው የመንግስቴን ሙሉውን ውሰጁ ነው የሚለው። በቃ ግማሹን አይደለም፣ በባንክ ያለውን ገንዘብ ላዙሩልሽ ነው የሚለው። በቃ ምክንያቱም ከዚህ ተነስቶ ነው ጠቅላላ መመሪያ ወደ ሰውነታችን የሚወርደው እና ይሄ መመሪያ የሚሄድበትን ነው እየዳበሰች ያለችው ማለት ነው። እና በእናትህ አንድ 200 ብር ስጠኝ እስቲ ሃኒ ምናምን ስትለው አሳንሺው፣ ለሞራሌ ጥሩ አይደለም 200 ብር ከፍ አርጊው ነው የሚለው። በቃ ከጎኗ ቁጭ ብለህ መስማት። አንዳንዱ ኳስ ጨዋታ ነው የሚወደው፣ አንዳንዱ ደግሞ የሆነ ነገር ነው የሚወደው። ግን ያንን አይደለም ማየት፣ ቅርበቱን ነው ማየት። እሺ ፖለቲካ ቢወድ ባል የሆነ ነገር ቢያደርግ መንቀፍ የለብሽም፣ መንቀፍ የለ። አንዳንድ ሴቶች ምንድነው አንተ እንደዚህ የምን ፖለቲካ ነው የምን እንትን ነው ተንበርከከ ብጸልይ አይሻልም ምናም ብሎ እንትን እንደሱ አይደለም። አንዳንድ ገና ወሬ ሲጀምሩ ጆሮውን ያሉ ምን አርጋል ኢርፎን አርጋል እስቲ ቼክ አርግ ጆሮውን ምን አንጥልጥላል እዚህ ምናም ብሎ ቼክ ያደርጋል። እንደሱ አይደለም። ሰውየውን እንደዚህ አታስደንግጨው። በሰላም ይኖርበት፣ በሰላም ይኖር። ትዳሩን እንዲወደው ነው ማድረግ ያለብኝ። ከማግባቴ በፊት ያለው ነፃነት እያለ እየናፈቀ ያንን መኖር የለበትም። ካገባ በኋላ እንዴት እንደተባረኩ እያለ ነው መኖር ያለበት። እንደሱ ነው ማድረግ ያለብሽ፣ እንደሱ ነው ማድረግ ያለብሽ። ልጆችን ትምህርት ቤት ለማድረስና ለመመለስ የሰለቸሽ ቀን፣ ባለመስማማት ጊዜ መስማማት ያልቻላችሁ ቀን፣ ልጆችን ትምህርት ቤት ማድረስና መመለስ በሰለቻችሁ ቀን፣ የባልሽን ቤተሰቦች ባልፈለግሽ ቀን፣ የባል ዘመድ ባይኗ አመድ የሚለውን በተናገርሽ ቀን፣ ቃሉን አብሮ ለማጥላት አብሮ ዲቮሽን ለማድረግ ከሚስት ጋር ከባል ጋር ከልጆች ጋር በዛን ጊዜ በሰለቻችሁ ቀን በእርግጠኝነት የጸሎት መሰዊያው እየደፈረሰ ነው፣ ሊፈርስ ነው ማለት ነው። ስለዚህ እግዚአብሔር አስቀድሞ ይላል የሚያስፈልገው ስንት ነገር ነው? አንድ ነገር ነው። ያም ደግሞ በእግሩ ስር መሆን። አሜን። በእግሩ ስር መሆን። ብዙ ጊዜ ይቅርታ አድርጉልኝ አንድ ነገር መናገር ፈልጋለሁ። አንዱ የጸሎት መሰዊያን ከሚያፈርሰው ነገር አንዱ በሰው ላይ ቂም መያዝ፣ በባል ላይ በሚስት ላይ ይቅር አለመባባል፣ ያለፈውን እየቆጠሩ መሄድ ነው። ይህንን ነገር ማስወገድ አለብን። ብዙ ጊዜ የምንኖረው ምን ይባላል? ከሚወዱን ሰዎች ጋር ሳይሆን ከማይወዱን ሰዎች ጋር ነው ይባላል። ከሚጠሉን ወይም ከምንጠላቸው ሰዎች ጋር ነው ይባላል። ለምሳሌ እነዚህ የሚጠሉን ሰዎች ሁሉ ጊዜ ይመጡብናል። እንቅልፍ እስካልወሰደን ድረስ ስንበላ ይመጣሉ፣ ስንጠጣ ይመጣሉ፣ ስናመልክ ይመጣሉ። እንዲሁ አሉ፣ በሐሳባችን አሉ እነዚህ ማንወዳቸው ሰዎች። እና ብዙ ጊዜ ከ24 ሰዓት ውስጥ ብዙውን ሰዓት የምንኖረው ከሚወዱን ጋር ሳይሆን ከሚጠሉን ጋር ነው ይባላል። እና ከሚጠሏችሁ ጋር ብዙ ሰዓት ከምትኖሩ እርግፍ አድርጋችሁ ይቅር በሉና ከሚወዱን ጋር ብዙ እንኑር። አሜን። ከሚወዱን ጋር ብዙ እንድንኖር። እነዚህ የሚጠሉን ወይም የምንጠላቸው ምንጠላው እንኳን መኖር የለበትም፣ ግን ሰዎች ተነስተው ሊጠሉን ይችላሉ። ስለዚህ እንተዋቸው። አሁን ካለ ደብዳቤ ጻፉና ይቅር ብያለሁ እንደዚህ በሉና ስማቸው ሊስት አርጉና የከሌትን ይቅር ብያለሁ፣ ከሌን ይቅር ብያለሁ፣ አገር ቤት ያለውን እዚህ ያለው ሁሉን ይቅር ብያለሁ በሉና ከዛ በወረቀቱን በላይተር አቃጥሉት። አዎ አክሽን ውሰዱ። ከዛ ከልባችሁ ላይ ይወገዳል። ከዛ በኋላ ለምትወዱት ሰው ብዙ ስፍራ ይኖራቸዋል ማለት ነው። ብዙ ጊዜ የምንኖረው ከሚወዱን ሰዎች ጋር ሳይሆን ከሚጠሉን ሰዎች ጋር፣ ካልተኛን በስተቀር እንቅልፍ ካልወሰደን በስተቀር ሁሌ በሀሳባችን አሉ። ከነ ልብሳቸው ነው የሚመጡብን፣ ከነ አነጋገራቸው፣ ከነ ጸጉራቸው፣ እንደው ከነ ሁሉ ይመጡብናል። ስለዚህ የሚሻለው ምንድነው? መተው።
አንድ ነገር ሰምቻለሁ። ሁለት መነኩሴዎች ወንዝ ሲሻገሩ አንድ እርጉዝ ሴት ለመሻገር አቅቷት በቃ ትሞክራለች፣ ትመለሳለች። ከዛ አንደኛው መነኩሴ ልርዳሽ አላትና ተሸክሞ እዚህ ላይ ጀርባ ላይ ተሸክሞ ወንዙን አሻገራት። ከዛ እግዚአብሔር ይስጥልኝ ብላ እሷም ሄደች እና መነኩሴዎቹም ሄዱ። ማታ እራት ሊበሉ ሲቀርቡ አንደኛው መነኩሴ በጣም አዝኜብሃለሁ አንተን አለው። ምን ነው? በጣም ዛሬ ያረከው ነገር በጣም አዝኜ፣ ጠዋት ወንዝ ስንሻገር ተሸክመ ያሻገርካት። እንዴት እኛ እኮ መነኩሴዎች ነን፣ ሴት እኮ መንካት እንኳን የለብን እንኳን ልንሸከም፣ እንዴት ትሸከማለህ? ያኛው መነኩሴ ገርሞት እኔስ ጠዋት ተሸክሜው ወዳው ያሻገርኳት፣ አንተ አለ አይደል ቀኑ ሙሉ ተሸክመዋት ያዋልካል። በሐሳብህ ማለት ነው። አብሮን የሚኖሩን በቃ ይሄ ቅር ያሉን ሰዎች ናቸው። ስለዚህ አሁን ይቅር እንበል። መጽሐፍ ቅዱስ እንደዚህ ይላል፣ በመባው መስጫ ላይ በመሰዊያው ላይ መባህን አስቀምጥና ሂድና ወንድምህን እህትህን ወይ ሚስትህን ባልህን ይቅር በል፣ ከዛስ ናና አቅርብ። ያን ጊዜ መዓዛው እኔን ደስ ያሰኘኛል፣ ያን ጊዜ እቀበላለሁ ነው የሚለው። አሜን፣ እቀበላለሁ። ታውቃላችሁ ባልና ሚስት ሲጸልዩ እግዚአብሔር የጸሎት ደብዳቤያቸውን ያያል ይባላል። እንደዚህ ያያል። ባልዮ ጌታው ይሄን አርግልኝ ብሎ ፈርሞ ወደ እግዚአብሔር ያቀርባልና እግዚአብሔር ያይና እንደዚህ ይላል፣ ምን ነው የሚስት ፊርማ የለም? አንተ ብቻ ነሳ። እኔም አቀው ሁለታችሁ ነው ያጋባዋችሁ፣ ግን ሲንግል ነው ሲግኔቸሩ አንተ ብቻ ነው። የሷ ምን ነው የለም? ጌታ እሷንማ ተዋት፣ እሷ ማለት ብሎ ብዙ ነው። በቃ ተመለስና ይሄን ደብዳቤ ይዘህ አስፈርማት፣ እሷንም ሁለታችሁ ብትስማሙ እኔ እመልሳለሁ። እሷም እንደዚሁ ስታቀርብ ጌታው ይሄን አርግልኝ ስትል እግዚአብሔር ያይና ምን ነው የባልሽ ፊርማ የለም? አንቺ ብቻ ነሽ የፈረምሽው። ሂጂና ተመለሽና ተስማሙና አንድ ላይ ፈርማቸው አቅርቡልኝ። ሁለቱ በምድር ቢስማሙ እኔ በሰማይ እሰማለሁ አደርግላቸዋለሁ ነው የሚለው። ስለዚህ ይቅር በሉ፣ በቃ ይቅር በሉ። የጸሎት መሰዊያ የሚፈርስባቸው ምልክቶች እነዚህ ናቸው። ይቅር በሉ፣ በቃ ተውት። ደግሞ ለዚህ ደግሞ ወደ ጌታ ፊት መቅረብ ትልቅ ነገር ነው። መተው ትልቅ ነገር ነው። በቃ መተው ነገሬን ከተተው ይባላል። በቃ መተው ሁሉን ነገር። ጌታ እርዳኝ፣ እየደጋገም ጌታ ሆይ አስበኝ፣ እየደጋገም አስበኝ። ይችላል፣ እሱ ማድረግ ይችላል። አይሰለችም እሱ። ስሙ የተባረከ ይሁን። ጌታ አንድን ሰውዬ ሊፈውሰው እጁን ጫነበት አይኑ ላይ ይላል። ከዛ በኋላ ሰውየውን ምን ታያለህ አለው። ምን አለ? ሰው እንደ ዛፍ ሲንቀሳቀስ ያለው። በታሪክ ሰው እንደ ዛፍ ተንቀሳቅሶ አያውቅም። በታሪክ ሰው እንደ ሰው ነው የሚንቀሳቀሰው፣ እንደ ዛፍ፣ እንደ ወይራ፣ እንደ ክትክታ፣ እንደ ባህር ዛፍ ተንቀሳቅሶ አያውቅም። ይሄ ምን ያስፈልገዋል? ድጋሚ ጉብኝት ያስፈልገዋል። ድጋሚ ጫነበት ይላል። እየደጋገመ ይጫንብን። አሜን። ሰው እንደ ሰው መሆኑ እስክናቅ ድረስ። ከዛ በኋላ ምን ይታያል? ሰው እንደ ሰው ሲመላለስ አረጋግጦ ነው የተወው። በቃ አረጋግጦ ማለት ነው። የፖዚሽን ጉዳይ ነው ደግሞ አንደኛው የሚያጣላን የሚያጋጨን። ይችን ሳይኮሎጂ መናገር እፈልጋለሁ። አብረን እንዳንጸልይ ከሚያደርገን ነገር አንዱ በባልና ሚስት መካከል ያለው እግዚአብሔር ያስቀመጠውን ፖዚሽን ዛሬ ጠዋትም ተናግሬያለሁ። ስለ ራስነት፣ ስለ መገዛት፣ ስለ እንደዚህ ተናግሬያለሁ። በነገራችን ላይ በፍጹም እኔ ለወንድሞች የምመክረው ራስ ነኝ የሚል ከአንደበትህ አይውጣ። በስራ አሳይ ራስነትን። እሷ ትቀበል፣ እሷ ክሌም ታርግ፣ እሷ ታውጅ። የኔ ራስ ነው ትበል እንጂ አንተ ራስ ነኝ አትበል። ጌታ ኢየሱስ ራስ የሆነው ዝቅ ብሎ ነው። መጽሐፍ ቅዱስ በፊልጵስዩስ ላይ ምን ይላል? ያለ ልክ ምን አደረገው? ከፍ አደረገው። ለምን? ያለ ልክ ዝቅ ስላለ። እንደ ሰው መሆን ራሱ መዋረድ ነው። ለአምላክ ሰው መሆን ራሱ መዋረድ ነው። ዝቅ አለ፣ ከዛ እግዚአብሔር ደግሞ ከፍ አደረገው ይላል። እና ራስነትህን አንተ አታውጅ። ራስነትህን እንደውም እሷ ታውጅ። አንድ ባል እኔ ራስ ነኝ እያለ ሲያስቸግር ሚስት ግራ ገብቷል። እርሶ ራስ ቢሆኑ እኔ ደግሞ አንገት ነኝ አሉ። ከዛ ሰውየው እሺ የራስ ስራ ማስተዳደር ነው፣ የአንገት ስራ ታዲያ ምንድን ነው አሉ። የአንገት ስራ አሉ ሴትዮዋ ራስን ማዞር ነው የአንገት ስራ አሉ። በቃ
እኔ ነኝ ማሽከረክር ማለታቸው ነው። በቃ እንደዚህ ያዞርን ከምንኖር የሚሻለው ምንድነው? እስተኛ ዘወር እንበል ወደ ጌታ ማለት ነው። ወደ እግሩ ስር ዘወር እንበል። ሁለታችንም የየራሳችን ኃላፊነት እንወጣ። ትንሽ እዚህ ጋር መናገር እንፈልገው በወንድሞች ላይ አትፍረዱ ሚስቶች። አንዳንድ በቃ የሚሰማን ስሜት አለና እሱን አስተናግዱ። ለምሳሌ አንዱ የሚሰማን እንደ ንጉስነት ይሰማናል በቤታችን ወንዶች። he is a king ደግሞ ይሄ ንጉስነት ኪንግ መሆኑ የሚሰማው እቤት ሲመጣ ነው የሚሰማው። ገና ይሄ ማንኳኳት ሁሉ የተለየ ነው። ይሄ ድምጽ ሁሉ የተለየ ነው። በራት ከፍቶም እንደ እናንተ ይላል። በቃ ንጉስነቱ የሚሰማው የት ነው? እዚህ ቤት ሲመጣ ነው። እዚያማ ስራ ቦታ ባሪያ ሆኖ ነው ሲሰራ የዋለው። ካስተመር ሲያስተናግድ የዋለው በር እየከፈተ ይግቡ ጌታዬ እያለ። አሁን ያን ሁሉ ትቶ ቤት ሲመጣ ኪንግ መሆን ይሰማዋል። ስለዚህ አንቺ እንግዲህ ጀመረህ አትበይ ሲናገር ንጉሥ ሆይ ወደ ቤትዎት እንኳን ደህና መጡ ይግቡና ይቀመጡ ዙፋኖት ላይ ነው ማለት ያለብሽ። ደስ ይለዋል። ከዛው ቀዝቃዛ ውሃ ማቅረብ፣ ከዛ በኋላ በቃ ማሳጅ መስጠት። ምን ላርግ በፊቱ ፒጃማ ለብሶ ያዙ ይልቀቁኝ ማለት በቃ በፊቱ በቃ መመላለስ። በቃ ንጉሥ ሆይ ደስ ይበሎት። it's my pleasure to make you happy it's my pleasure ንጉሥ ሆይ እርስዎን ማገልገል። በስማ ከሥራ ወጥቶ በጣም ነው የሚቸኩለው። ሚስቶች ብልሆቹ ነው አስቸኩሉ። ብልሃተኛዋ ሴት ጥበበኛዋ ሴት ቤቷን ትሰራለች። ሌላዋ አሳሳፋሪዋ በራሷ እጅ ምን ታደርገዋለች? ታፈርሳለች ይላል። ስለዚህ አስቸኩሉ። ባሌ በጊዜ አይመጣም አትበሉ። በጊዜ እንዲመጣ እናንተ ስራ ስሩ። የሆነ ስራ ስሩ። እስቲ እንዴት አድርጌ በጊዜ እንዲመጣ እያውለበለብኩ ላምጣው ብላችሁ አስቡ። ለምንድን ነው ብዙ ወንዶች ከስራ መጥተው ጋራጅ አካባቢ የሚዘገዩት? ለምንድን ነው? ነገር ፈርተው እኮ ነው። ነገር ፈርተው አንዳንድ ማታ ደክሟት እስክተኛ ድረስ ይጠብቃል ማለት ነው። አስቸኩሉ። ባላችሁን አስቸኩሉ። ሌላ ደግሞ መረዳት ማለት ምን ማለት ነው? መረዳት ማለት ጧት ስለ መርዳት ነው። አያችሁ፣ ለመርዳት መረዳት ያስፈልጋል። መጀመሪያ መረዳት፣ ከዛ መርዳት፣ ከዛ መረዳዳት ነው። እነዚህ ሶስቱ አብረው የሚሄዱት። መጀመሪያ ሴትዮዋን መረዳት። በቃሏ አትኮንናት፣ በቃሉ አትኮንኙ። ኖ የኔ ባል እንደዚህ አይናገርም ወይም እንዲህ አያስብም፣ ሰይጣን ነው ይሄን ያደረገው፣ አሁን ጌታ ይገስጸው ይስተካከላል ብለሽ የኔ ባል አይደለም ይሄን ያለው ነው ማለት ያለበት። ተረጂው። ምክንያቱም የልጆችሽ አባት እንዴት እንደዚህ ይሆናል? ከባለቤት ጋር ትንሽ ተጋጭተን ጠዋት አንድ ቀን ጠዋት ማለት ነው። ከዛም በኋላ ሳናስተካክለው ሄደች። ሰዓቷ ደርሶ እኔ ደግሞ በባህሬ ልጆቼንም ስቆጣ ሚስቴንም ስቆጣ አለበት አይቀንስም። ስሟ የሺ ነው። የሺዬ አይቀንስም። ብንጣላም በሰላም ያል ልጆቼንም ቤትዬ እከልዬ አለበት አይቀንስም። መቀነስ የለብኝም። እና በቃ እሷ ደግሞ እንደዚህ አይደለችም። አንድ ነገር ቅር ካላት ቅር አላት ነው በቃ የተለያየነን። ከዛም በኋላ ሄደች እና የሺዬ በእናትሽ ይቅርታ ስላት ዝም ብላ ሄደች ማለት ነው ስራ። እሺ ቀኑ ሙሉ እንደዚህ ከምትውል ብዬ ወደ ምሳ ሰዓት ቴክስት ላኩ። ምን የሚል ቴክስት? ጧት በተፈጠረው ይቅርታ ስትመጪ በአካል በደንብ ይቅርታ ጠይቅሻለሁ። በሆነው ነገር በጣም አዝኛለሁ። በእናትሽ እንዳታዝኝብኝ ምናምን ብዬ ከስር I love you my ቆንጆ ብዬ ቆንጆ የሚለውን እንግሊዘኛ በአማርኛ እንግሊዘኛ ነው የጻፍኩት። KONGO ነው የጻፍኩት ቆንጆ ብዬ። ለካ ኮምፒውተሩ ኮንጎ ብሎ ቀይሮታል። ጉግል ይሄን ቆንጆ አያውቅም። ኮንጎ ሪፐብሊክ ዲሞክራትን የሚለውን ነው የሚያውቀው። ለካ I love you my ኮንጎ የሚል ጧት ተጣልተናል። ኮንጎ ተጨመረ። አሁን ደግሞ በቃ አለቀ። እና በጣም ከሄደ በኋላ ደነገጥኩኝ፣ በጣም ደነገጥኩኝ።
እና በቃ እስክትመጣ እንዳልመልሰው እንዳልሰርዘው ምንም ዋጋ የለውም መሰረዝም አንዴ ዴሊቨርድ ሆኗል አይታዋለች ከዛም በኋላ በቃ ምንድነው ያልኩት እኔ በቃ በጣም አዝናል ስትመጣ ይቅርታ ጠይቃለሁ ብዬ ነገሩን አሰብኩና ስትመጣ ይቅርታ ካልኩ ምን ካልኩ በኋላ በእናትሽ እንደው ምን ተሰማሽ እንደው ይሄ ኮንጎ ሚሊዮን ስታይ እኔ እንደዛ አላረኩም ኮምፒውተሩ ቀይሮብኝ ነው ስላት እንደዛ አለችኝ የዛን ጊዜ 27 ዓመታችን ነው ከተጋባን አሁን 30 ዓመታችን ነው እንደዚህ አለችኝ ሶስት እሱን የመሰሉ ልጆች የወለድኩለት ባለቤቴ 27 ዓመት አብረን የወረን ባለቤቴ ኮንጎ እንደማይለኝ አቃለሁ አለችኝ ኮንጎ እንደማይለኝ አቃለሁ አለችኝ አየ መረዳት አየ ስትረዳ ነው የምትረዳው መርዳት የምትችለው ተረጂው ነው ባለቤት እንደዛ ያደርግም ባለቤት እንደዛ አይደለም ሌላ ይሆናል አው ችግር ካለ በባለቤታችሁ መሐከል ጸልዩ ከራስ በላይ ሌላ ራስ አለ ወደሱ ራስ ጸልዩ አሜን እንደውም ስትጸልዩ ጸልዩለት እንጂ አትጸልዩበት አረ ጌታው እስከመቼ ከዚህ ሰው ጋር ብላችሁ አጀምሩ ማለት ነው ጸልዩለት እንዲህ ብላችሁ ጸልዩ እግዚአብሔር ሆይ አዳምን ከአፈር አበጀው ትለለም አው በሌኔንም አፈር አበጃጀው ዘንድሮ ይሄ የሰጠኝን አፈር የኔን አዳም አበጀው ብላችሁ ጸልዩ እግዚአብሔር ሆይ ሴት አርገ ሰርተ ወደ አዳም አመጣት አይደል አው በሌኔንም ሴት ስራልኝ ብላችሁ ጸልዩላት ማለት ነው ዛሬ አጠንክሬ አሁን ከዚህ በኋላ ባለ ጊዜዎች መወስደው ምንድነው የመጨረሻው በዚህ በሉቃስ 10 ላይ ማርታ ተቀበለች ማርያም በእግሩ ስር ሆነችና ራሱን መስማት ጀመረች ቃሉን መታዘዝ ጀመረች ከዛም በኋላ በዚህ መንፈስ ሴትዮዋ ወይም እቺ ደቀ መዝሙር ቀጠለች ስለዚህ በእግሩ ስር አብሮ ስለመጸለይ ትንሽ መናገር እፈልጋለሁ አብሮ ስለመጸለይ በእግሩ ስር የሚያስፈልገው ስንት ነገር ነው አንድ ነገር ነው በምንም ሁኔታ ውስጥ እለፉ ጌታ ይመጣል ታማኝ ነው በእግሩ ስር ብቻ ሆነን አብረን እንጸልይ በእግሩ ስር ቁጭ ብላ ስታገለግል ቁጭ ብላ ስትሰማ የነበረችው ማርያም አልዓዛር በሞተ ጊዜ በእግሩ ስር ነው ጉዳዩን ይዛ የቀረበችው በእግሩ ስር ከዛ ጌታ ያንን የሞተውን ወንድሟን ሲያስነሳ እናያለን በእግሩ ስር በምን ሁኔታ ነው ያለው ምናልፍበት ነገር ባልና ሚስቶች አብረን እንዳንጸልይ የሚያደርግ ምናልፍበት ነገር ወይም ደግሞ በህይወት በክርስትና ህይወት በቃ በጌታ ፊት መሰዊያው ፊት እንዳንቀርብ የሚያደርግ ምንም ነገር ይሁን በጌታ ፊት ዘነው እንቀርብ ደግሞ የእግዚአብሔር ጉብኝት በጊዜውና በሰዓቱ ይመጣል አሜን በእኛ ጊዜ አይደለም በራሱ ጊዜ ይመጣል ስሙ የተባረከ ይሁን በአንቺ ጊዜ በአንተ ጊዜ ሳይሆን በራሱ ጊዜ ይመጣል አንዳንድ ጊዜ የምናልፍበትና አንዳንድ ጊዜ የምናልፍበት ሁኔታና የሚያልፍብን ነገር በጣም አብሮ አይሄድ ይሆናል ግን ቢሆንም ብቻችን አይደለንም እግዚአብሔር ያያል በጊዜው ጠብቁ ማለት ነው በቦታው ላይ ጠብቁ አንድ ኢትዮጵያ በአራቱም አቅጣጫ እንደው የተፈቶ የሚያገለግል አገልጋይ የወንጌል አገልጋይ አሜሪካ መጥቶ በቃ ማይሆን ችግር ውስጥ ገባን በቃ ስራ አጣ 6 ወር ቆየ ስራ አጣ መመለስም አይችልም አሳይለም ጠይቋል ስለዚህ መውጣት አይችልም ስለዚህ ስራ አጣ አንድ የተገኘለት ስራ ምንድነው የውሻ ማቆያ ቤት ነው የተገኘለት ውሻ ማቆያ ተገኘለት እና በቃ 8 ውሻ 7 ውሻ 6 ውሻ በቃ ሊያዝናና ይዞ ይወጣል በቃ ሁሉን በእንትን ይዞ ያዝናናል እና አንድ ቀን እንደዚህ አልኩኝ አለ ጌታ ሆይ ያንተ አሰራር ግሩም ነው በጎችን ጠብቅ ብለህ ጠርተኸኝ ውሻ ጠባቂ ልሁን በጎችን ጠብቅ ብለኸኝ 27 ዓመት በኢትዮጵያ ከዳር እስከ ዳር ስሰብክ ሳገለግል ኖሬ እዚህ መጥቼ በጎች የሚለው ተቀይሮ ውሻ ጠባቂ ሆንኩኝ ግን አለ ጠብቃለሁ አንተ እነዚህን ውሾች እየጠበቅኩ አንተንም ጠብቃለሁ ምክንያቱም እኔ ማልፍበትን ሁሉ አንተ ሳታቀው የሚሆን ነገር የለም ታውቃላችሁ እግዚአብሔር ሳያቀው የሚሆን ነገር የለም
ፈርዖን ልጅ የፈርዖን ልጅ ሙሴን እንድታነሳ ያደረገው ራሱ እግዚአብሔር ነው። ቤተ መንግስት እንዲገባ እንዲቀመጥ ያደረገ እግዚአብሔር ነው። 40 ዓመት ሙሉ እዚያ እንዲያድግ ያደረገ እግዚአብሔር ነው። እግዚአብሔር ነው። 40 ዓመት ቆይቶ ከዛም በኋላ አንዱን ገድሎ ሊወጣ ፈለገ። እግዚአብሔር በዚህ አይነት መንገድ አይደለም እኔ ሚሽንን ባንተ መፈጽመው ብሎ ሌላ ትምህርት ትንሽ ኮርስ ይቀረዋልና ሌላ 40 ዓመት ደግሞ ምድረ በዳ ወሰደው ሌላ ኮርስ። እግዚአብሔር ሲጨርስ ስራውን ሲጨርስ የኛንም ነገር ይጨርሳል። አሜን። ይሄ ሰውዬ ጠበቀ እዚያው። ታውቃላችሁ 6 ወር 7 ወር በላይም አልቆየም። መጋቢ የሚፈልጉ ቸርቾች እዚህ አሜሪካን ሀገር ሲያጠያይቁ እሱ ተገኘ። አሁን እሱ ወደ ስራው ተመለሰ። ከውሻ ጠባቂነት ወደ ሰው አገልግሎት ወደ ቀድሞ ተመለሰ። ምን ማለት ነው? እግዚአብሔር የምታልፉበትን ነገር ያውቃል። ባላችሁበት ጠብቁ። አንድ ላይ እየጸለያችሁ በእግሩ ስር ሆናችሁ ጠብቁ። መቼ ነው ለመሆኑ የምንጸልየው? በምቹ ጊዜ ነው የምንጸልየው። እኛ በአብዛኛው የምንጸልየው ችግር ሲገጥመን ነው። ችግር ሲገጥመን በቃ ስራ ስናጣ ወይ የሆነ ነገር ወይ ቤተሰብ ሲታመም ወይ እኛ ስንታመም ወይ አገር እንደዚህ ሲታመስ ምን ሲሆን የዛን ጊዜ እንጸልያለን። ጥሩ ነው መጸለይ፣ ግን በምቹ ጊዜ ጻድቅ በምቹ ጊዜ ወደ እግዚአብሔር ይቀርባል። የጥፋት ውሃም አያጠፋውም ወይም አይደርስበትም ወይ ወደሱ አይቀርብም ይላል። በምቹ ጊዜ ወደ እግዚአብሔር እንቅረብ። ጸሎት ፕሮግራም ሳይሆን የጸሎት ፕሮግራም ሳይሆን የጸሎት ህይወት ነው መሆን ያለበት። የጸሎት ህይወት በቤታችን ያንን ስናደርግ ነገሮች እየተስተካከሉ ይሄዳሉ። እንደ ቃሉ እንጸልይ። ስለዚህ ስንጸልይ አንደኛ ስንጸልይ ምን ብለን እንጸልይ? እነዚህ አክት የሚሉትን መከተል ጥሩ ነው። አክትስ ሐዋርያ ስራ ነው። ግን ኤ አዶሬሽን ነው። ሲ ኮንፌሽን ነው። ቲ ታንክስ ጊቪንግ ነው። ሲ ሰፕላይ ነው። ሰፕላይ ማለት መጨረሻ ላይ ማሳረጊያ ነው። ጌታ ሆይ ህመሜን አንሳልኝ፣ ትዳር ስጠኝ ምናምን ሰፕላይ ነው። መጀመሪያ የሚሆን አይደለም። እንደ ተንበረከክን መጀመሪያ የሚሆነው ምንድነው? አዶሬሽን። ምን ማለት ነው? አመሰግንሃለሁ ከዋክብቶችን በሰማይ ላይ ያስቀመጥክ፣ ደግሞ እያንዳንዳቸውን በስማቸው ትጠራቸዋለህ። አቤት ድንቅ ስራ፣ ሰማይና ምድር ያገጣጠምክ አቤት ያንተ ስራ። በእናት ወድ ውስጥ አጥንትን አዋደህ ልጅ አድርገህ የምትፈጥር ስም የተባረከ ይሁን። አዶሬሽን ነው። በቃ የእግዚአብሔርን ታላቅነት አዶሬሽን ማለት praise God for who he is, what he has done for us እና ለኛም ስላደረገው ነገር እሱ ደግሞ ማን እንደሆነ የሚል ነው። ኮንፌሽን ያው ንስሐ ነው። ከዛ ቀጥሎ ደግሞ አንተ እንደዚህ ሆነ ሳለ እኔ ደግሞ ይሄን ሆኛለሁ ይቅር በለኝ ብለን ወደዛ እንመጣለን። ታንክስ ጊቪንግ ደግሞ ስለሆነው ነገር ምስጋና። በተለይ ምስጋና እግዚአብሔር አንዳንድ ነገር ተሰባስበን ሳናመሰግን ለምንድን ነው የምንለያየው እላለሁ። እዚህ አሜሪካ እንደታዘብኩት የሆነ የቤቢ ሻወር፣ እንግዲህ ቤቢ ሻወር እህቶች ብቻ ነው የሚሰበሰቡበት እና በቃ ተሰብስበው በቃ ተጫውተው ተንጫጭተው ምን ብለው ተሳስቀው ይለያያል። ቃል አልተነበበም፣ ጸሎት አልተደረገም። እንዴት የተሰበሰብነው እኮ እሱን ለማመስገን ነው። ምክንያት ፈጥረን ማለት ነው። ምክንያት ፈጥረን። ስለዚህ ሁሌ ስትሰበሰቡ ሁሌ ቃል መነበቡንና እንደው አጭር ቃል የሚሆን ጸሎት፣ ምስጋና ለጌታ መሰጠቱን እርግጠኛ መሆን አለባቸው። የግድ ፓስተር መገኘት የለበትም፣ ሽማግሌዎች መገኘት የለበትም። እናንተ ራሱ መጋቢዎች ናችሁ ለቤታችሁ ማለት ነው። የሆነ ሁል ጊዜ ጌታን ማመስገን በፊቱ መጸለይ ያስፈልጋል። በጥሩ ሞቲቭ እንጸልይ። በጥሩ ሞቲቭ ሆነን እንጸልይ። እንዲሁም ደግሞ በኢየሱስ ስም ጸሎታችንን እንዝጋ። ብዙ ጸሎት ክፍት ይሆናል። ጸልየን ዝም እንላለን። መጽሐፍ ቅዱስ ምን ይላል? ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ። መጨረሻ ላይ በኢየሱስ ስም ብለን ነው ማሰር ያለብን ማለት ነው። በኢየሱስ ስም ብለን ማሰር አለብን። በትህትና እንጸልይ። በእግሩ ስር ሆነን በትህትና ማርያም በእግሩ ስር ሆና እንደምትሰማ ማለት ነው። ኢቲሲ ስንማር እዛ ኢትዮጵያ ወረቀት እንጽፋለን እና ወረቀት ስንጽፍ አስተማሪያችን ያን ወረቀት ያርማሉ፣ ከዛ ይሰጡናል። የኔ አንዱ አስተማሪ የዚህ ሀገር ሰው ነው። አሁን ሞቷል። ስቲቭ ስትራውስ ይባላል። ያውቀዋል ዶክተር ፓስተር ያውቀዋል ብዬ አስባለሁ። እና እሱ ካረመልኝ በኋላ መጨረሻ ላይ ምን አለኝ? እኔ ስጽፍ እዚያ ላይ ኢቫንጀሊስት ደሞዝ ብዬ ነው ከስር ያደረኩት
እና ኢቫንጀሊስት የሚለው ኢ በካፒታል ሌተር ነው የተቀመጠው። እሱ ምን ብሎ ጻፈ? ደሞዝ አንተ ኢቫንጀሊስት አይደለም። ኢ በካፒታል የሚጻፈው እነ ዮሐንስ እነ ማቴዎስ ናቸው። አንተ ካፒታል ኢ ሳትሆን ስሞል ኢ ነህ የሚል አስተያየት ሰጠኝ። ተቀበልኩኝ። አዎ ሁሌ ያለው እኔ ስሞል ኢ ነኝ ይላል ሁሉ ጊዜ። መጽሐፍ ቅዱስ ምን ይላል? እርሱ ሊልቅ እኔ ግን ላንስ ይገባል ይላል። የጫማውን ጠፍር እንኳን ልፈታ አይገባ። ግሎሪፋይ የሚያደርገው በጣም ኤግዞልትድ የሚያደርገው ከፍ ከፍ የሚያደርገው እሱን ነው። እርሱ ሊልቅ እኔ ግን ላንስ ይገባል። በስጋ እኮ ታላቅ ዮሐንስ ነው። ዮሐንስ የ6 ወር ሆኖ ማርያም የ3 ወር ሆና ወደ ቤት ሄደው ነበር። ልትጎበኛት ሄዳ ትዝ ይላችኋልና በእናቱ ማህፀን ውስጥ ነው እንኳን ጀምሯን አገልግሎቱን። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ድምፅሽን በሰማ ጊዜ ጽንሱ በማህፀኔ በሆዴ ውስጥ ዘለለ። ከዛን ጊዜ ጀምሮ ነው ማክበር የጀመረው። እሱ ከወጣም በኋላ እርሱ ሊልቅ እኔ ላንስ ይገባል። ሙሽራው እያለ ሚዜው እንዴት ቦታ ይወስዳል? ሙሽራው አለ። ሙሽራው ኢየሱስ ነው። ቤተ ክርስቲያን ደግሞ የሱ ሙሽሪት ናት። ስለዚህ በትህትና እንጸልይ፣ በትህትና እንመላለስ፣ በትህትና እንኑር። በመመረር መሆን የለበትም። በመመረር በተለያየ ነገር በፍጹም መሆን የለበትም። አንዳንድ ጊዜ ይገርመኛል። ሰው እግዚአብሔር ለሚያደርገው ምህረት፣ እግዚአብሔር ለሚያደርገው ነገር ሰው ይመረራል፣ ይጨነቃል። ትዝ ይላችኋል ሐናንያን እግዚአብሔር ሂድና ለጳውሎስ ጸልይለት ሲለው ጳውሎስ አልሄድም አለ። ሐናንያ አልሄድም አለ። አልሄድም እሱ እኮ እኛን ሊገድል የሚመጣ እንደሆነ ሰምቻለሁ ነው የሚለው። እግዚአብሔር ደግሞ ምን አለ? እኔ ደግሞ አየዋለሁ። በነገስታት ፊት ስሜን ተሸክሞ የሚቆም እንደሆነ የተመረጠ ዕቃ እንደሆነ አየዋለሁ። ሰው የባለፈ ታሪካችን አይቶ ነው የሚወቅሰን። እሷ እንደዚህ እንደሆነች እኔ አውቃለሁ፣ እንደዚህ ነች። እግዚአብሔር ደግሞ ያንን ረስቸዋለሁ ነው የሚል። እሱ ደግሞ ወደፊት ለኔ የሚያገለግለኝ ባሪያ እንደሆነ አውቃለሁ። ስንቶችን ከዚህ መሃል እሷ እኮ ገና በምድሪቱ ላይ ለኔ የምትወጣ ነች ይላል። ገና እሱ እኮ ገና በምድሪቱ ላይ የኔን ስም ተሸክሞ የሚወጣ በታላላቆች ፊት የሚቆም በነገስታት ፊት የሚቆም በአሕዛብ ሁሉ ፊት የሚቆም የተመረጠ ዕቃዬ ነው ይላል እግዚአብሔር። ስሙ የተባረከ ይሁን። ሰው የኋላውን ነው። ስለዚህ ተው። ለዚህ ነው ጳውሎስ ምን አለ? የኋላዬን እየረሳሁ የወደፊቱን ለመያዝ ምን አደርጋለሁ? ዘረጋለሁ ይላል። ዘረጋለሁ። ስለዚህ የእግዚአብሔርን ሐሳብ ነው ይዘን መሄድ ያለብን እና ስንጸልይ በትህትና እንጸልይ። ደግሞ በመመረር አይደለም፣ በትህትና በመጮህም አይደለም። በእኛ ኃይል አይደለም የሚሆነው፣ በእኛ ጉልበት አይደለም የሚሆነው። አንዳንድ በኃይል የሚጮህ ሰዎች ሲገጥሙኝ ስማ አንተ ረጅም ጊዜ ማገግ አትፈልግም? ይሄ የጉሮሮ ትቦ ተበጥሶ በቃ ከዛ ከርከሮ ነው የምትሆነው። በቃ ስለዚህ ተረጋጋ። በአንተ ጩኸት አይደለም፣ በአንተ ጩኸት በእግዚአብሔር ኃይል ነው የሚሆነው። አይ ነው አንዳንድ ጊዜ ኢሞሽን ይኖራል፣ ምንም አይደለም። ግን እንደ ሁሉን ነገር በእኛ ጩኸት መሆን የለበትም። ቃሉ ያስጩህ። አሜን። ቃሉ ይጩህ፣ ቃሉ ይውጣ። ጩሁ ደግሞ ያለው እግዚአብሔር ነው። ግን ሪሊ ጩሁ ሲል ታዲያ ጸልዩ ማለት ነው እንጂ እንደው ሰው የሚያደነቁር ነገር እንደው አድርጉ ማለት አይደለም። አንዳንድ ጊዜ ይገርመኛል። በቃ ድምፅ ማጉሊያው ራሱ ይሄ ከፍ ካላለ የማይዘምሩ ሰዎች አሉ። በጣም ከፍ አድርገው ይሄን ከፍ አድርገው ድምፆቹን ከፍ አድርግ፣ ጠቅላላ ካሜራውን ወደ እኔ አድርግ፣ ማስጮህ እንደው ጠቅላላ ማስጮህ አገልግሎት እሱ ሊልቅ እኔ ግን ላንስ ይገባል። አይ ነው ስንጮህ ጥሩ ነው። ጩሁ ያለው ሪሊ ጩሁ፣ ጸልዩ ማለት ወደ እኔ ጸልዩ፣ ቅረቡ ነው። ስንጮህ ደግሞ በር ይከፈታል ማለት ምንድነው? ስንጸልይ በር ይከፈታል። እነዚህ ይሄ የእሳት አደጋ መኪና ይገጥመኛል። ይሄ ፋየር ይገርመኛል። ፋየር ትራክ አይደለ? ይሄ የአሜሪካ አንዱ ከመወደው ሲስተም ሲጮህ ሁላችን ወደ ዳር ወደ እንሌለ ካላልክ እኮ አለው ራሱ ቢሄድብህም ምንም እሱ የሚያጠፋው እንትን የለም። ህግን ጥሰሃል። ስለዚህ ሲጮህ እንለቃለን። እኛ በር መንገድ እንለቃለን። ካልጮህስ አንለቅም። አንዳንዴ እኮ አብሮን ከኛ ጋር ይሄዳል እዚሁ እየተጋፋ ትልቁ የፋየር እንትን ስላልጮህ እኮ ነው። መብራት ጠብቆ ነው የሚሄደው።
እኩል ከኛ ጋር ነው የሚሄደው። የማይጮኸው ደግሞ ለምንድነው? ውስጡ መልእክት የለውም። አየ ውስጥ ያለው እኮ ነው የሚያስጮኸው። የወለደች ሴት ትኖራለች፣ ኢመርጀንሲ በመኪና አደጋ የተጎዳ ሰው ኦክሲጅን ተገጥሞለት ሊሞት ነው። ውስጥ ያለው ነው የሚያስጮኸው። ውስጥ ምንም ከሌለ ዝም ብሎ ከሆነ የሚሄደው አይጮህም። እኛ ጋር መልእክት አለ፣ ውስጥ ያለ እግዚአብሔር ያስቀመጠው። ስለዚህ በሱ ፊት መጮህ አለብን፣ መጸለይ አለብን፣ መቅረብ አለብን። ሁሉ ጊዜ በትህትና ስንጮህ ተቆጥተን አይደለም። አንዳንድ ጊዜ እግዚአብሔርን የሚቆጡ ሰዎች ሁሉ አሉ። ጌታ ሆይ እስከ መቼ ድረስ ወረቀት ሳላገኝ? እንዴት እኔ ወረቀት እንዴት አንተ እያለ እንደው እግዚአብሔር ቢገለጥ እንዴት ሳላገባ ቆሜ ልቅር? ጌታ ሆይ እስቲ ወንዶችን ልባቸውን ክፈት፣ አይናቸውን ክፈት። በአቤት የኛ ቤተክርስቲያን ወንዶች፣ አረ ጌታ ሆይ አስባቸው። እኔ ሳላገባ ሰው በ18 ዓመቱ ያገባል። 30 ዓመት ሞላኝ፣ ደፈንኩኝ እኮ 218 እኔ እስከ መቼ ጌታ ሆይ ምርር። የእግዚአብሔርን ልብ እንደዚህ ማሳዘን አትችይም። እንደዚህ አይደለም። ጌታ ኢየሱስ ሲጸልይ ምን አለ? ፈቃድ ቢሆን ይህች ጽዋ ከኔ ትለፍ፣ ፈቃድ ካልሆነስ በቃ እርዳኝና በዚህ ውስጥ አልፌ ፈቃድን ፈጽማለሁ አይደለ? መመረር የለብንም። ያዕቆብ ድንጋይ ተንተርሶ ነበር ይላል። አሁን አንዳንድ ክርስቲያን እንዴት ድንጋይ ይንተራሳል? ምን ይኖራል? ክርስቲያን አይደል እንዴ? ጌታው እንዴት ድንጋይ ያንተርሰዋል? አንዳንድ ድንጋይ መንተራስ አለብን። በዛውም ውስጥ ግሬትፉል ነው መሆን ያለብን፣ ማመስገን ነው ያለብን። ስንጸልይ እንደ ቃሉ እንጸልይ። ቅድም እንዳልኩት ፈቃድህ በእኔ ላይ ትፈጸም እንዳለ እንደ ቃሉ እንጸልይ፣ እንደ ቃሉ እንተንብይ፣ እንደ ቃሉ እንኖር፣ እንደ ቃሉ እናገልግል። እንደ ቃሉ ነው መሆን ያለበት። ቃሉን የተሞላ ይሄን ነው የሚያደርገው። በሁለት ሐሳብ ሆነን አንጸልይ። ሁለት ሐሳብ ያለው በልቡ የሚወላውል አንድ እንኳ አይደረግለትም ይላል። በሁለት ሐሳብ ሳይሆን ቆርጠን እንጸልይ። ቆርጠን ባለማቋረጥ ሳይሆን በመቁረጥ እንጸልይ። ይሄ ኮንሲስተንሲ ችግር አለ። አንዳንዴ እንጸልያለን፣ አንዳንዴ ይቋረጣል። ግን ኮንሲስታንት የሆነ ነገር። ሩት ቆረጠች ጌታን ለመከተል፣ ኦርፋ ግን አቋረጠች። ኦርፋ አልመለሳለሁ አለች። ሩት ግን ቆረጠች፣ ወደፊት ሄደች። እግዚአብሔር ከሩት ጋር ሆኖ በምድርም በሰማይም መታሰቢያ ሰጣት። ባለማቋረጥ እንጸልይ። ባለማቋረጥ ተስፋ እንቁረጥ። ለወጣቶች አንድ ነገር መናገር እንፈልገው፣ ወንድም ሴትም እጮኝነት በቃ እየጠየቁ እያቋረጡ ብሬክ እያቋረጡ የሚሄዱ ብዙ፣ በተለይ ብዙ ወንዶች ገጥመውኛል። እስካሁን ብዙ ወንዶች ናቸው ሪከርዱን የሰበሩት። ይጀምራል፣ ብሬክ ያደርጋል። ዩኒቨርሲቲ ያለ ጀመረ ከአንዲት ልጅ ጋር አቋረጠ። ከዛ ተመርቆ ሲወጣ ስራ ጀመረ። እዛ ስራ መስሪያ ቤት አንዲት ልጅ ጀመረ፣ አቋረጠ። ሌላ ስቴት ቀየረ፣ ሌላ ስቴት ሄዶ ጀመረ፣ ከአንዲት ጋር አቋረጠ። አይሆንም ብሎ ሌላ ስቴት ጀመረ፣ አቋረጠ። በኦንላይን ደግሞ ኢትዮጵያ በመላላክ ጀመረ፣ አቋረጠ። አሁን ይሄ ሰው ቢሞት ማን ተብሎ ነው የሚለቀሰው? ጅምሩ በየቦታው ጀመረ ሳትፈጽመው ፍግም አልክ። በቃ ጅምሩ። ኮንሲስተንሲ አንድ ጋር ጀምረን እናቋረጥ እንችላለን። ምንም አይደል የእግዚአብሔር ፈቃድ ካልሆነ። ግን ዝም ብሎ መጀመሪያ እስቲ መሰዊያው ጋር እንቅረብ። አንድ ላይ ወጣቶች አንድ ላይ ሆነ ወጣቶችን ስመክር ነው የምንላለሁኝ። ጮኛ ስትፈልጉ ወደ እግዚአብሔር ፊት ስትቀርቡ ላለው ወንዶችን የመጠየቅ መብት አለኝ ብላችሁ ሁሉን አትጠይቁ ላለው። የመጠየቅ መብት ሴትም ከተሰማት መጠየቅ ትችላለች። መጽሐፍ ቅዱስ ሴት መጠየቅ የለባትም የሚል የለም። ነገር ግን ከባህላችን አንጻር ከወንድየው ቢመጣ ጥሩ ነው ይባላል። እነሺ ከወንድየው ከመጣ ሁሉን አትጠይቅ፣ ግን ጸልይ ይላለሁ። ለምሳሌ አንዳንድ ሐሳብ ሲመጣ ምንም አይደለም። ለምሳሌ 4 እህቶች ወይም 5 እህቶች ወደ ሐሳብ ከመጡ አትገስጽ። በኢየሱስ ስም 5 እህት እኔ በማህበር አላደራጅ ምን ያደርግልኛል ብለህ አትገስጽ። 5 እህቶች መጡ። ኦኬ ጌታ ሆይ ዓለሚቱም መታለች፣ ሜሮንም መታለች፣ ትህትናም መታለች፣ ሳሮንም መታለች። እኔ እንግዲህ 5 አላገባም፣ እንደምታውቀው የፈረስ ጉልበት የለኝም። እኔ ቃልህም አይፈቅድም።
ነገር ግን ከነዚህ ከአምስቱ ለኔ የትኛው እንደሆነች ፈቃድህን ግለጥልኝ ማለት ይቻላል። የሚቻለው እነሱ ሳያውቁ ነው። አምስቱንም ጠይቀህ ላንቺም አለውሽ ላንቺም አለውሽ ላንቺም አለውሽ ላንቺም አለውሽ ብለህ ፈቃድ መጠየቅ አትችልም። እነሱ ሳያውቁ ወደ አእምሮ መጥተዋል። ማን ያውቃል? እግዚአብሔር ከዛ ውስጥ አንዷን ሊሰጥህ አስቧል ማለት ነው። ስለዚህ መጸለይ ያስፈልጋል። ግን እሺ ብለህ ከጠየክ በኋላ በቃ ከሷ ጋር ከተስማማችሁ በኋላ ከአምስቱ እህቶች አራቱን ሚዜ ማድረግም ትችላለህ። ወይም ደግሞ የቤተ ክርስቲያን በክርስቶስ ወንድምና እህቶች ናችሁ። በቃ በዛ ትቀጥላለህ። ታሪኩን አንተ ነህ የምታውቀው። አንተና እግዚአብሔር እስከ መጨረሻ ተቀብሮ ይኖራል ማለት ነው እንጂ ካገባ በኋላ ይገርማችኋል። አንቺም እኮ አስቤሽ ነበር፣ አንቺም አስቤሽ ነበር ማለትም የለብም። ጥበብ አይደለም። ለሚሰሙት ጸጋን አይሰጥም እንጂ መገሰጽ የለ። እህቶችም እንደዚሁ አንዳንድ ጊዜ ያላገቡ እህቶች መንፈሳቸው ክፍት ነው። ክፍት መሆኑ ምንም አይደለም። ስለዚህ ይመጣል፣ መሳሪያ ተጫዋቹም ይመጣል፣ ወደ ሐሳብሽ ፕሮግራም መሪውም ይመጣል፣ እንደገና የልጆች አስተማሪውም ይመጣል፣ እንደገና ደግሞ ሶሎ ዘማሪውም ይመጣል። በቃ ከምዕመናን መካከልም ደግሞ እንትና ይመጣል እና ሲደመሩ 1 4 5 6 ይሆናሉ። ሁሉንም ምንም ማድረግ አትችይም። ስለዚህ ጌታ ሆይ የትኛው ነው የኔ ከዚህ ማህበር ውስጥ አንዱን ለይልኝ፣ ፈቃድ ይፈጸም፣ ስጠኝ አንዱን ብለሽ መጸለይ ትችላለሽ። ግን እነሱ ማወቅ የለባቸውም። ምልክት እንኳን ማሳየት የለብሽም። ያ ማለት ሰላም አትበይ ማለት አይደለም። ነገር ግን ከነዚያ ውስጥ አንዱ ከታወቀ በኋላ ከዛም በኋላ ሌሎቹን በቃ በውስጥ ቀብሮ እናንተ ነው የምናውቀው በቃ ለሱ ሰጀስት ማድረግ ይቻላል። ለዛ ለጓደኛሽ እነከለ እኮ ሚዜ ሊሆኑ ይችላሉ ብሎ ሰጀስት ማድረግ ይቻላል። መጽሐፍ ቅዱስ በእምነት እና በጥበብ መመላለስ እንዳለብን ይሄን ነው የምናገረው። ሁለተኛው ይሄ ጸሎት ነው። ሁለተኛውና የመጨረሻው ዛሬ በዚህ ስር በእግሩ ስር ሆና ማርያም ምንድነው የምታደርገው? ታመልከዋለች። በቃ ወርሺፕ ታደርገዋለች፣ ታመልከዋለች። ይሄ የማይወሰድ ድል ነው ያለው። ሁሉ ጊዜ በጌታ ፊት ሆና ታመልከዋለች ጌታን፣ ታወድሰዋለች ጌታን። እና በእግሩ ስር አብረን በምስጋና መቅረብ አለብን። ትናንት እንዳልኩት ያልተደረገልን ምን አለ? ያልተደረገልን ምን አለ? ምስጋና ከሚሰጡ ሰዎች አንዱ እኛ ነን። ተመልከቱ እንዴት አርጎ እግዚአብሔር እንዴት አርጎ በዛ በደቡብ አፍሪካ አርጎ በኬንያ አርጎ በዛ አርጎ በጣሊያን በባህሩ አርጎ በሜክሲኮ አርጎ እንደው በስንቱ አቆራርጠን አንዳንዶቻችን በቦሌ ነው የመጣን፣ አንዳንዶቻችን በባሌ በኩል አቆራርጠን ነው እንዴ አርጎ አዙሮ እዚህ ተከለና ያልተከልነው ወይን እንበላለን፣ ያልሰራው ቤት ውስጥ እንኖራለን። የቤታችሁ እኮ የኮርኒሱ እኮ ውስጥ ያለውን የመብራት አካሄድ የእንትኑን አታውቁትም እኮ እንዴት እንደተሰራ አናውቅም። ከተሰራ በኋላ ነው የገባ ነው። ለዚህ ነው መጽሐፍ ቅዱስ ያልበላችሁትን በበላችሁ ጊዜ ያልሰራችሁበት ቤት በተቀመጣችሁ ጊዜ ጉልበቴ እውቀቴ ይሄን አደረገ እንዳትሉ ክብሩና ክሬዲቱ ለማስጡ ነው የሚለው፣ ለእግዚአብሔር ስጡ ነው የሚለው። በጣም ይገርመው። ራሱ ሰውነታችን እኛ አናቅም። ይነግሩናል። ትምህርት ቤት ስንማር ላርጅ ኢንተስታይንና ስሞል ኢንተስታይን አለ የሚባል ተምረናል። አንዳንድ እኔ ሆዴን ሲያመኝ እጄን እጭንና ጌታ ሆይ በሳይንስ ላርጅና ስሞል ኢንተስታይን ቢዘረጋ ዓለምን የሚዞር የሚባል ሰምቻለሁ። ግን የማላቀውን ነገር ተሸክሜ ከሚዞሩ እንስሳዎች አንዱ እኔ ነኝ። የት ጋር እንደሆነ አላቅም፣ ግን አንተ ያስቀመጥከው ታውቃለህ። ሆዴን እያመመኝ ነው፣ በኢየሱስ ስም ፈውሰኝ ብዬ ስጭን እንደምድን ታውቃላችሁ። ወዲያው ጤና። ሰሞኑን ይሄ ትከሻዬን እያመመኝ ተቸገርኩ። እንደዚህ ጫንኩና ምን እንደሆነ አላቅም። አንድ ጊዜ ሐኪም ቤት ሄጄ ጆኮና ዲኮር የሚባል ድርቀት ነው ብላኛለች። ጆኮና ሰምቼውም አላቅም። የዚህ የጆይንት ድርቀት የሆነ ሊኩድ ነው ጆኮና ጀኪም የሚባል ነው ብላለች። የማላቀውን ነገር ይዤ ከሚዞሩ ሰዎች አንዱ እኔ ነኝ። እባክህ ፈውሰኝ።
በእውነት ተሻለኝ ሰሞኑን ለብቻዬ አልጋዬ ሆኜ በጣም አመሰግንሃለሁ እላለሁ ማላውቀው ነገር እና እኛ ያላመሰገን ማን ሊያመሰግን ነው? እኛ በተለይ እኛ መጽሐፍ ቅዱስ ይላል እስራኤላውያኖችን ሲወቅስ በብዙዎቹ ደስ አልተሰኘባቸውም ይላል። ለምን አያመሰግኑ? ሁሌ የሚታያቸው ግብጽ መመለስ ነው። ወደ ግብጽ ነው የሚሉት። እንደው ሰው ማስተዋል እሺ እንመለስ ቢሉስ ባህሩን ማን ከፍሎ ያሻግራቸዋል? እንደው በቀላሉ እንመለስ እንኳን ቢሉ ሲመለሱ እኮ እግዚአብሔር የለም እኮ አይደለም አንፈልግህም ብለውት እኮ ነው የሚመለሱት። ብቻቸው ሆነው ነው የሚመለሱት። እሺ ያንን ባህር ማን ያሻግራል? እንደው ይሄን እንኳን ማስተዋል ማን ያሻግራል? ሁለተኛ ደግሞ ሰማይ መና እኮ ነው የሚበሉት በልተውት የማያውቁት። ግን እነሱ የግብጽ ሽንኩርት ይሻለናል ይላል። እና እግዚአብሔር ምን አለ? መጽሐፍ ቅዱስ ስናጠና ምን አለ? በምድረ በዳ 40 ዓመት ማዞራቸው አለ እነዚህ በሙሉ እስኪያልቁ ድረስ ነው አለ። እስኪያልቁ ድረስ እኮ ነው እነዚህ ከግብጽ የወጡት በሙሉ እስኪያልቁ ድረስ ያዞራቸውና እነሱ የሄዱ ይመስላቸዋል። ዞራው ግን እዛው ሲና እዛው ይዞሩና እዛው ነው ጌሴም ምንድነው የሚባለው ያ ዞሮ የሚመጡበት ከጌሴም ወደ ጌሴም ነው ይዞሩና መልሶ እዛው ይዞሩና መልሶ እዛው ነው የሚመጡት። ለዚህ ነው መጨረሻ ላይ ይህን ተራራ መዞር ይበቃቸዋል ያለው እግዚአብሔር። እነሱ እየሄዱ ነው የሚመስላቸው እንጂ እየዞሩ አይመስላቸውም። ለምን? አምሯቸውን ሁሉ ወስዶታል። ለምን አያመሰግኑም? 40 ዓመት ሙሉ በምድረ በዳ ሲሄዱ ስራቸው አንድ ነገር ብቻ ነበር። ምንም አይቆፍሩም፣ መና ነው የሚበሉት፣ ልብስ ማያረጅም፣ ጫማ ማያረጅም። ያው 40 ዓመት ያው ነው። የሚገርም እኮ ነው የእግዚአብሔር ስራ። ሰው ይሄን እያየ አይደነቅም? ይገርማል። የካቻምናው ጫማዬ አሁንም አልሰፋኝም አልጠበበኝም ያው ነው አይሉም። ምንም ይሄ የእግዚአብሔር ተአምር እሱ ተወስዶባቸዋል። ስለዚህ ያጉረመርማሉ። እና ስራቸው ምንድን ነበር? ምን ይስሩ? ምግብ ከመና ከሰጣቸው ልብስም ምንም ለልብስም የማይገዙ ቢልም የሚከፍሉት ካሌለ ምን ይስሩ? ስራቸው አንድ ነበረ። ስራቸው መቃብር መቆፈር ብቻ ነበር። አንዱ ሲያጉረመርም ቆፈር አድርገው ቀብረውት ሲሄዱ ሌላው ሲያጉረመርም እሱንም ቆፈር 40 ዓመት ሙሉ መቃብር ሲቆፍሩ ኖሩ። የማያመሰግን ህዝብ እንደዚህ ነው። በቃ ሩጫውን አይጨርስም። ስለዚህ እግዚአብሔር ምን አለ? እነዚህ ልጆቻችን በምድረ በዳ ያልቃሉ ያላችኋቸው ይወርሳሉ፣ እናንተ ግን እዚህ ትቀራላችሁ። ታውቃላችሁ አሮጌው ትውልድ አያመሰግንም። አዲሱ ትውልድ በምድረ በዳ የተወለዱት እነሱ ግብጽን ስለማያውቁ በመናው ይደነቃሉ። ዋው ዛሬ ወረደው መና ሰማ ይላል። አዲሱ ትውልድ አድናቂ ነው። አሮጌው ትውልድ አድራቂ ነው። 10 ጊዜ ተፈታተኑ አደረቁኝ እኮ ነው የሚለው። አድራቂ ናቸው። አድራቂ በሙሉ እስከሚያልቅ እንደዚህ ነው። በዚህም ዘመን እንደዚህ ነው። በዚህም ዘመን አሮጌው ትውልድ አያመሰግንም። ለምን እንደው እንጃ የመጣበትን እያየ እንደው በቃ እኛን ማመስገን ያለብን። እንደውም አዲሶቹ ምን ያውቃሉ? አሁን የኛ ልጆች ምን ያውቃሉ? ቤት እንደመጣን ምንም ያውቁት ነገር የለም። እኛ አሜሪካን ኤምባሲ ስንገባ የ6 ዓመት ልጃችን እዛው ግቢ ውስጥ ኳስ ይጫወታል ወይም የሆነ ጌም ይጫወታል። እኛ እኮ ቪዛ ይሰጠን ይሆን አይሰጠን ይሆን? እኛ በቃ እዛው ምጥ ላይ ነን። እሱ ይጫወታል። አንዳንድ እንደሱ ባደረገኝ ትላላችሁ። እሱ አዲሱ ትውልድ የሚያውቀው ነገር የለም። ይመታ አይመታ የሚያውቀው ነገር የለም። ተመታ መጣን። እዚህ ከመጣን በኋላ ያው ሁሉን አየ። ትንሽ እያለ ወደ ኢትዮጵያ ትሄዳለህ ወይ ስለው አልሄድም ይላል። ትንሽ ያለ ለምን ዋይፋይ የለም ይላል። አሁን ትልቅ ሆነ ደግሞ አሁን ግን እየተሻሻለ ነው። ገብቷል ዋይፋይ ስለው አሁንም አይፈልግም። የ9 ዓመት ልጅ እያለ ፎርሙን ስንሞላ እኮ ነው ይጠየቃል። ምንድነው ዘር ብራውን ዋይት ነህ ብላክ ነህ ወይስ ላቲኖ ምናምን ይላል። እና እኛ ምን ሞላው የሁላችን ብላክ አፍሪካን አሜሪካን የምትል ኦፕሽን አለች። እሷን ነው ቲክ የምናደርገው ፎርም። እኔ እሱን ቲክ ሳረግ ይሄ 7 ዓመት ወንድ ልጅ ያ ግራ የተጋባው ማለት ነው ኖ ይላል። እኔ ብላክ አፍሪካን አሜሪካን አይደለሁም ይላል። እንዴ አረነ መልከን ለምን አታይም?
አይ አይደለም አሜሪካዊ ነኝ ይላል። በግድ አስገድጄ ያው ብላክ አፍሪካን የሚለውን እሱ ነው ራይት ማለት ቲክ ማረገው ማለት ነው። እሱ ነው ቲክ ማለት ትልቅ ልጅ ነው የ16 ዓመት ልጅ ነው ትምህርት ቤት ፒክ ላረገው ሲሄድ ግቢ ውስጥ አይገባም ሰልፍ ሆኗል። ከዛም በኋላ እሱ ጠፋኝ። ከዛ ስልክ ደውዬ where are you ባምሊ ስለው ዳድ እዚህ አንድ ሴት አንድ ሬሲስት በጥቁርነታችን እንትን ብላ ብላክ is matter black matter የሚል ሰልፍ እያደረግን ነው አለ። yes you are African black African American አልኩኝ። ሰልፍ ላይ ነኝ አለ እየተቃወምን እሷን። ተመልከቱ አዲሱ ትውልድ ብዙ አይገባውም። ምናልባት ከፍ ሲሉ ትንሽ ሊገባቸው ይችላል። ስለዚህ እኛ ትልልቆቹ ማመስገን አለብን። እኛን አይተው አባዬ የሚያመሰግነው ማዬ የምታመሰግነው የማየና አምላክ እከተላለሁ የአባዬና አምላክ እከተላለሁ ይላል። በነገራችን ላይ ልጆቻችን ስለ ልጆች ትንሽ ልናገር። ልጆቻችን የኛ ትምህርት ቤቶች ናቸው። በተለይ አሜሪካን ሀገር የተወለዱ ልጆች ወይም በልጅነታቸው እዚህ መጥተው ያደጉ ልጆች በጣም ኢኖሰንት ናቸው። የኛ ትልልቆቹ አድገው ነው የመጡት። የ15 እና የ17 ሆነው ነው የመጡት። ትንሹ ግን የ6 ዓመት ሆኖ ነው የመጣው። ለዚህ ነው ትልቁ አግብታለች፣ ሁለተኛዋ ተግባብታለች፣ ሶስተኛው ግራ ተጋብቷል እምላችሁ። ሁለት ካልቸር ነው ግራ ያጋባው። እና በቃ ቅድም እንዳልኩት ትናንት ሁሉን ነገር ዋይ ነው የሚለው በቃ ሁሉን ነገር ዋይ። አንዳንዴ እናቱ ስትቆጣ ማም can you come down please ይላል። ስለ ጥፋቱ እኮ አይደለም የሚከራከረው፣ ይሄ አፕሮችሽን ለዘባርጊው ነው የሚለው። ማም can you come down please ይላል። እና ድንግጥ ትላለች። እና እኛ ጥቁሩ ፈረንጅ ነው የምንለው ስሙ ራሱ ጥቁሩ ፈረንጅ። ማም can you come down please ይላል። አንዳንዴ ቤቱ ስንገባ dad can you knock the door please ይላል። why because it's privacy ይላል። እኔ አይደለሁ እንደ ያሳደኩ እያጠብኩ ምን እያልኩ it's privacy dad ይላል። it's privacy። እነሱ በህግ ነው የሚሄዱት። እና ምንም ነገር ሲሆን ፌር ነው ፌር ይላሉ። ፌር መብራት በቢጫ ስትበጥስ ጥሳ ሄዳ ተጋጨች አንድ እናት ልጇን ይዛ የ9 ዓመት ልጅ ነው። እናቱ ተጋጭታ ምን ይላል? it's your fault mom it's your fault። ለምን በቢጫ ሄድሽ እኮ it's your fault mom ይላል። እና ፖሊስ ሲመጣ አየችና ዞር ብላ አለች። ፖሊስ ሲመጣ መስኮት አውርዶ it's my mom fault አለ። ፖሊሱ yes sir thank you። ዳር ኢኖሰንት አይተባበሯችሁም፣ በውሸት ምናምን አይተባበሩም በፍጹም። 10 ዓመቱን አክብሮ የሆነ መናፈሻ ላስገባ እንደ ትናንት ውርና ያከበረው ሰኞ ስንሄድ ይሄ ግራ የተጋባው ልጅ አይሆንም አለ። እኔ 20 ብር ነው የሚከፈለው፣ ከ10 ዓመት በታች ከሆነ አይከፈልም። ትናንት ነው ልደቱና 10 ዓመት ጨርሶ ትናንት ነው ጨርሶ ወደ 11 ገና የገባው። ገና አንድ ቀን ነው የገባው እኮ 10 ዓመቱን ትናንት ጨረሰ። እኔ ይራራልኛል ብዬ 20 ብር አድናለሁ ብዬ ዞር ብዬ ባምሊ what do you think ትናንት ነው ያከበርከው? no dad still I'm 11 አለኝ። አይተባበሩም እነሱ። እና ኢኖሰንትነት ከነሱ እንማራለን፣ ግልጽነት ከነሱ እንማራለን። በቃ ከነሱ ምንም ነገር ማስረዳት አለባችሁ። መጫን አትችሉም። 18 ዓመት ከሞላቸው በኋላ ኮሌጅ ተምረው ሊማሩ ወደ ሌላ ስቴት ነው ምን ሄደው አሉ። ሁለቱ ሴቶች ልጆች አይለያዩም። ደግሞ ሌላ ቺካጎ ነው ምን ሄደው አሉ ነው። አዎ ለና እናታቸው ተማክረን ቺካጎ ቆርጠን ላክናቸውና አንድ ሳምንት ሄደው አይተው መጡ ከጓደኞቻችን ጋር። ወደነዋል፣ ቺካጎ ነው ምን ቀጥለው አሉ። እኔና እናታቸው ደግሞ እኛ ደግሞ እንድርቁን አልፈለግንም። እዚሁ እኛው ጋር ኮሎራዶ ነው የምንፈልገው። እና እኔ ዘዴ አመጣው። ምን አይነት ዘዴ? እንዲህ እንበል አልኳት። አሁን መከራከር አንችልም። 18 ዓመት ስለሞላቸው በአገሩ ሕግ መሰረት እነሱ ናቸው የሚወስኑት። ስለዚህ ምን እንበል አልኳት።
እዚህ ሀገር ከቀራችሁ ሁለታችሁም እዚህ ኮሎራዶ ኮሌጅ ውስጥ ከገባችሁ ለሁለታችሁ መኪና አንገዛለን። ከሄዳችሁ ግን ኮሌጅ ውስጥ ነው የምትኖሩት፣ መኪና ያስፈልጋችሁም አንገዛም ብለን የኛን የራሳችንን እንደ ንጹህ አባትና እናት አቀረብን። ምንም አላቅማሙም። አንሄድም፣ በቃ ግዙልን እዚሁ እንቀራለን አለ። ይሄ ለሴቶቹ የሰራው ለሱም ይሰራል ብለን አሁን በዚህ አመት ነው የሚጨርሰው። ይሄ ግራ የተጋባው ይሄ ጥቁሩ ፈረንጅና ለሱም በአምላክ ደሞዝ ይባላል። እና እዚህ ከሆንክ መኪና እንገዛለን፣ እዛ ከሆንክ ግን መኪና አንገዛም ስለው it doesn't matter I don't care about the car አለ። ይሄ ጥቁሩ ፈረንጅ ስለ መኪና እንዴ ፊት ለፊት ራሱ የሚሰማውን ነው የሚያደርገው። በቃ የሚሰማውን ነው የሚያደርገው። ልጆች ትምህርት ቤቶች ናቸው የኛ ኢኖሰንት እና መማር አለብን። አንዳንድ ነገር ልጅ ነው ብለን መቶ የራሳችን ልጅ ስለሆነ መማር አለብን። በቃ ፊት ለፊት ነው ሁሉ ነገር በግልጽነት የሚናገሩትና እግዚአብሔር በእነሱ በኩል የሚሰራው ስራ አለ። የሚቀጥለው አመት የሚቀጥለው ዘመን ሚሽነሪዎች ናቸው እነሱ። እኛ አሁን የእንግሊዝኛ ቤተክርስቲያን ከፈተን፣ እግዚአብሔር ረድቶን። መጀመሪያ አማርኛ 2 ሽፍት ነበር፣ አንዱን ሽፍት ለእንግሊዝኛ አደረግን። የራሱ ፓስተር፣ የራሱ ሽማግሌዎች፣ የራሱ አስተዳደር ኖሮ the same property ነው ግን የምንጠቀመው። እና የጧቱን ከ9 ጀምሮ እስከ 11 ያለውን አማርኛውን ወደ ሁለተኛው አማርኛ ጨምረን ያ የእንግሊዝኛ ክሮስ ሌጋሲ ቸርች የሚል ተከፈተ። ከየት መጡ ሳንል ለካ እግዚአብሔር በየጓዳው ያስቀመጣቸው ልጆች አሉ። ሁሉም ተሰብስበው ጠቧል። አሁን ልክ እንደዚህ እንደ አማርኛው ያም ጠበበ። እኛ አገልጋዮች ማናቃቸው ሁሉ መጡ። ጸጉራቸውን እንደዚህ አንጨብርረው መጡ። በቃ እያንዳንዱ መጣ። በቃ እንዴት ተደሰትን። በቃ ለካ ያ እንግሊዝኛ ለኛ ቸርች ልጆች ብቻ አይደለም፣ በከተማው ላሉ ጠቅላላ አብያተ ክርስቲያናትም ልጆች ነው ለካ። ልጆቻቸውን በቃ እንግሊዝኛ ቸርች ተከፍቷል ያበሻ ሂዱ እያሉ መጣ። ነጮች መጡ፣ ላቲኖች መጡ፣ አካባቢው ያሉ ይሄንን የሚያገለግሉ ታዲያ ፓስተሮቹ እዚሁ የተወለዱ የኛ ያበሻ ልጆች ናቸው። ስሙ የተባረከ ይሁን። ስለዚህ ጌታ ክብር ስጡ። እያሳደግሽው ያለው ልጅ የዚህ ሀገር ሚሽነሪ ነው። እያሳደግሻት ያላት ልጅ የዚህ ሀገር ሚሽነሪ ናት። ንግስት ነው የምታሳድገው፣ ጠቅላይ ሚኒስትር ነው የምታሳድገው። የዚህ ሀገር ምን እንደሚሆን ነገ ልጆቻችን አናቅም። የምንችለውን ያህል እንወጣ፣ ከነሱ እንማር። ኢኖሰንት ናቸው እነሱ። በምስጋና ላይ የመጨረሻ ይህን ተናግሬ ልጨርስ። ከተደረገብን ይልቅ የተደረገልን ይበልጣልና፣ ካልሆነው ይልቅ የሆነው ይበልጣልና ጌታን እናመስግን። አሜን። ከተደረገልን ይልቅ ካልተደረገው ይልቅ የተደረገው ይበልጣል። መጽሐፍ ቅዱሳችን ላይ የኢዮብ ሚስት ቀርባ ስደብና ሙት አለች። ስደብና ሙት። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ምን ይሁን ያለው? እሱ የተመሰገነ ይሁን ያለው። በነገራችን ላይ የኢዮብ ሚስት ስደብና ሙት ስትል የሚገርመው እኮ አንድ ነገር ልንገራችሁ። ኢዮብ ሰውነቱ ሁሉ ቆስሎ የቀረው አካሉ ምንድን ነው ያልቆሰለው? ፈልጋችሁ ስታገኙ ያልቆሰለ አንድ አካል አለ። ምኑ ነው? ምላሱ። እሷ እኮ ይሄ ባልቆሰለው ነው አቁስል የምትለው ራሱ። ባልቆሰለ ፈልጉ እስቲ ባልቆሰለው እግዚአብሔር እናመስግነው። እሱ በዛች ባልቆሰለችው ያልቆሰለ ነገር ፈልጉ በህይወታችሁ። ሁሉን ነገር እግዚአብሔር አድርጓል። እንደው ሁሉ ይሄ ተደረገልን። ያልቆሰለ ነገር አለ። ባልቆሰለው መልሰን ጌታን ምን እናድርገው? እናመስግነው። ጌታን ከፍ እናድርገው። ባልቆሰለው በኩል ምስጋና የሚገባውን እግዚአብሔር ነጠራለሁ፣ ከጠላቶችም እድናለሁ ይላል። ከጠላቶችም ምን ላለሁ? እድናለሁ ይላል። ምስጋና የሚገባውን እግዚአብሔር እጠራለሁ። ዳዊት እኮ ነው የሚናገረው። ምስጋና የሚገባውን እግዚአብሔር እጠራለሁ፣ እሱ ደግሞ ከጠላቶች ምን ያደርገኛል? ያድነኛል። በቃ እሱን እጠራለሁ። ለእኔ በህይወት የሚያስፈልገኝ አንድ ነገር እሱ ብቻ ነው፣ እግዚአብሔር ነው የሚለው። እሱን እጠራለሁ፣ ከዛስ ከጠላቶችም እድናለሁ ይላል። ወገኖቼ
እነ ዮሳፍጥ የምስጋና መዝሙር ሲጀምሩ በጠላት ሰፈር ሽብር ሆነ። በአሞንና በሞዓብ ላይ ድብቅ ጦር እግዚአብሔር አስነሳ። ከዛም የዮሳፍጥ መንግስት ጸጥ አለች፣ ሰላም ሆነ ይችላል። ምስጋና ጀመሩ ይላል። ምስጋና ምን የሚል ምህረቱ አያልቅምና እያሉ እግዚአብሔርን ጌጠኛ ልብስ ለብሰው ሲያመሰግኑ ይላል። አልዓዛር ከሞት ከመነሳቱ በፊት ጌታ ያለው ምንድን ነው? ጌታ ሆይ ስለምትሰማኝ ስለሰማኝ አመሰግንሃለሁ ነው። ከምስጋና በኋላ ነው ናውጣ ያለው። አያችሁ፣ ገና የሞተው እያለ ገና ሁኔታዎች ሳይስተካከሉ በምስጋና እንቅረብ። እግዚአብሔር ድንቅ ነገር ያደርጋል። ባልቆሰለው እናመስግነው። እስቲ ያልቆሰለ ፈልጉ። በትዳራችሁ፣ በህይወታችሁ፣ በሁሉ ነገር ፈልጉ።